ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ፋና ጤና ተጀምሯል። ለዛሬም የሚጥል ህመምን የመወያያ ርዕሰ ጉዳያችን አድርገናል። በዚህ ርዕሰ ጉዳይ ላይ ደግሞ ምላሽና ማብራሪያ ሊሰጡን ዶክተር ያሬድ ዘነበ የነርቭ ህክምና ስፔሻሊስት እዚህ ስቱዲዮ ተገኝተዋል። ስመኝ ስዩም ፕሮግራሙን እየመራው ቆይታ አደርጋለሁኝ። ዶክተር እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ ዛሬ የሚጥል ህመምን ነው ለመወያያ ርዕሰ ጉዳይ የመረጥነው። እንደው የሚጥል ህመም ምን ማለት ነው ከሚለው ብንጀምር። እንግዲህ ለመግባባት እንዲመች የሚጥል ህመም በብዛት ስለሚባል በለው እንጂ በሳይንሳዊ ደግሞ ዓለም አቀፍ አቀባበል ያለው ትርጉሙ ኤፒሌፕሲ የሚል ነው። ያ የሆነበት ምክንያት ለምንድነው? ሁሉም ኤፒሌፕሲዎች መጣል ስለማያሳዩ የሚጥል ህመም አንዳንዴ የማይጥለውን አይነት የኤፒሌፕሲ አይነት ስለሚያዝልለው ነውና በባህሪው እንግዲህ ኤፒሌፕሲ ምንድነው? ተላላፊ ካልሆኑ አንጎላችንን ከሚያጠቁ የነርቭ ህመሞች አንዱና በዋነኛነት በተለይ በዓለም ላይ ትልቅ ጫና እየፈጠረ ያለ ህመም ነው። የዚህ ህመም ዋና መገለጫው እንግዲህ አንጎላችን ውስጥ ያሉት ነርቭ ስርዓቶች በጤናማ መስራት ካለባቸው አልፈው ከአቅም በላይ ሆነው በተቀናጀ መልክ የነርቭ ኤሌክትሪክ ንዝረቱ ሲጨምር ሰውየው ላይ የሚከሰት ወይ ደግሞ አይምሮ ላይ የሚከሰት እክል ይሆናል ወይ ሲጀር እንለዋለን። ያ ሲጀር አካላዊ መንቀጥቀጥ ሲያመጣ በሳይንሱ ያው ኮንቨልዥን የሚባል አይነት ወይ ደግሞ በብዛት የምናየው መንቀጥቀጥ ይሆናል። ግን መንቀጥቀጥ የማያመጣ ኤፒሌፕሲ አለ። ስለዚህ እይታ ከሚቆጣጠረው አንጎላችን ክፍል ያ ንዝረት ከተነሳ እይታው ያ ሰው ይዛባል ወይ እይታው ይጨልማል። ከፊተኛው አንጎል ክፍል ከተነሳ ደግሞ እንዲሁ የባህሪ ለውጥ የስሜት ለውጥ ሊያሳይ ይችላል። ብዙ ጊዜ ግን ኤፒሌፕሲን የምንለይበት ዋናው ምንድነው? ለተወሰነ ሰከንድ ተከስቶ የሚያበቃ ከዛ ግን ራሱን የመደጋገም ባህሪ ያለው አንጎል ላይ የሚደርስ የእክል አይነት ወይ የነርቭ በሽታ አይነት ነው ማለት ነው። መልካም እንደ ቁጥራዊ መረጃዎችን ብናነሳ እንደ ዓለም አቀፍ እንደ ሀገርም ደግሞ ምን ያህል አሳሳቢ ነው የሚጥል ህመም? እንግዲህ የዓለም አቀፍ የበሽታዎች ጫና ጥናቶች በሚያሳዩት መሰረት እንግዲህ ከጠቅላላ የህመም በሽታዎች ውስጥ ወደ 0.5%ን ኤፒሌፕሲ ይዛል ነውና ይሄ ማለት እንግዲህ በዓለም ላይ አሁን የዓለም ጤና ድርጅትን ባወጣቸው መረጃዎች ከ50 ሚሊዮን በላይ ሰዎች በጥናት የተለዩ ከዚህ ህመም ጋር የሚኖሩ ሰዎች አሉ ተብሎ ይታሰባል። ነገር ግን ያ ቁጥር ትክክለኛ ያለው ሁኔታ ያሳያል። ብዙ ጥናቶች ጥያቄ ያነሳሉ። ለምን አንድ ጊዜዎቹም የፈጠረው ነው የመልሽ ዳታ 3-4 አመት ሆኖታል። ከዛ በኋላ ብዙ ለውጦች እየመጡ ነው ዓለም ላይ በተለይ የብዙ ሰዎች እድሜ ጣሪያ መኖር እየጨመረ ነውና ከዛም ተያይዞ የዚህ ህመም ቁጥር የመጨመር እድል አለ ተብሎ ይታሰባል። በተለይ ደግሞ ለኛ አይነት ሀገሮች አሳሳቢ የሚያደርገው ምንድነው? የህመሙ ቅድም ካልኩሽ ከ50 ሚሊዮን በላይ ከሚሆኑት ወደ 80% የሚሆኑት ታዳጊ ሀገራት ወይ ደግሞ ከሰሃራ በታችና ሌሎች በገቢያቸው አነስተኛ የሚባሉ ሀገራት ላይ ይከሰታልና ከዚህ ውስጥ ግን በሚያሳዝን ሁኔታ 3/4ኞቹ ደግሞ ህክምና ያገኙ። ስለዚህ ምናልባት በጣም በትንሽ ብር መድኃኒት ተገኝቶ መዳን የሚችልን በሽታ ሳይንሶች የሚያሳዩት እንግዲህ መረጃዎች ወደ 70% የሚሆነው ኤፒሌፕሲ ከታከመ ጤናማ መሆን ተቆጣጥረ ነው ከተሳካ ደግሞ ድነው መኖር የሚችሉበት እድል አለ። ያም ሆኖ ግን ወደ 70% የሚሆኑት ሰዎች በታዳጊ ሀገራት ላይ ህክምና ሳያገኙ ይኖራሉ። ስለዚህ ህመሙ ደግሞ ከባድ የሚያደርገው ምንድነው? ከህመሙ በተጨማሪ አካላዊ ጉዳት ሊያጋጥመን ይችላል። ስንወድቅ መፈንከት፣ መድማት፣ ስነ ልቦና በተለይ ህመም ያላቸው ሰዎች በተለይ ወጣቱ ነው በልጅነት የተከሰተ ጊዜ ትምህርት ቤት መሄድ፣ ስራ ቦታ ማግኘት፣ ትዳር ማግኘት፣ ተቀጥሮ መስራት የመቸገር ሁኔታ ይኖራል። ያንን ደግሞ በመፍራት ጭንቀት፣ ብስጭት፣ ድባቴ ውስጥ መግባት ኢቭን ራሳቸውን ለማጥፋት ከሌላኛው ማህበረሰብ የጎላ ሪስክና ኢቭን ቀድሞ የመሞት እድላቸው በ3 እጥፍ የመጨመር እድል አለውና ህመሙ እንደው የጤና እክል ብቻ ብለን የምንተው እንደነ ጉንፋን እንደነ ሳምባ በሽታ ሳይሆን ከዛ አልፎ የግለሰቡንም የቤተሰቡንም የማህበረሰቡም ላይ ጫና የሚፈጥር አይነት ህመም ነውና ያም ነው እንግዲህ ከባድ እንዲሆን ያደረገው። እንደው ዶክተር አይነቶች አሉት የሚጥል ህመም? እንግዲህ በዋናነት ሳይንስ ውስጥ ለመረዳት እንዲቀል በሁለት ይከፈላል። ኤፒሌፕሲ እንደሚነሳበት የአንጎል ክፍል ከአንደኛው አንጎል ክፍል ብቻ በሚነሳበት ጊዜ ፎካል የምንለው አለ። ያ ማለት ምናልባት እጁ ተንቀጥቅጦ ሰውየው ሊቆም ይችላል። ስለዚህ የሚነሳበትን ቦታ መገመት ወይ መመርመር ይቻላል። አልፎ አልፎ ግን ከአንድ ቦታ ተነስቶ በሰከንዶች ቅጽበት ሙሉን አንጎል ወይ ደግሞ አንዳንድ አይነቶች ደግሞ አሉ ሙሉን አንጎል ባንዴ የሚያጠቁ ሆኑና ጀነራላይዝድ የሚባል ብዙ ጊዜ መንገድ ላይ የምናየው ወድቀው ሲንቀጠቀጡ የምናየው አይነት ኤፒሌፕሲ እሱ ነው በብዛት የሚታየው። አንዳንዴ ደግሞ ሁለቱም ውስጥ ማናካትተው ፎካልም ላይሆን ይችላል ጀነራላይዝድ ላይሆን ይችላል የምንለው አይነት አለ። ግን ጠቅላላ አድርገን ለመረዳት እንዲነዳ በሁለት ይከፈላል። እንደሚነሳበት የአንጎል ክፍል በተለይ በአንዱ የአንጎል ክፍል ለይቶ ከተነሳ በተቃራኒ ሰውነታችን ላይ የሚያሳየው ምልክት ይኖራል ነው።
ሶ ያ ለህክምና እንዲቀል ተደርጎ የተሰራ ነው ማለት ነው። እንደው እንዴት ነው ሊከሰት የሚችለው መነሻ ምክንያቱ የሚጥል ህመም? እንግዲህ የህመሙ ምንድነው ውስብስብ ነው። አንድ መረዳት ያለብን ነገር ምንድነው ስለ ካንጎላችን ነው። እንግዲህ አንጎላችን ውቅር ከ80 እስከ 100 ቢሊዮን የሚሆኑ ነርቭ ስርዓቶች አሉ አንጎላችን ውስጥና ያ ቢሊዮን የሚሆን ሴል ተናቦ አንዱን ተረድቶ በሚያስፈልገው ጊዜ መልእክት ይልካል። ሲያስፈልግ ሲቀር ደግሞ ያ መልእክት እየተቋረጠ ነው አሁን የምናገረው የምንሰሚኝ የምሰማሽና ያን ለማድረግ ግን ሁሉ ነገር በጣም በትክክል መሄድ ያለበት በተፈጥሮ እንግዲህ ያው የተፈጥሮ ምጡቅነት የሚያሳየን ያ ተናቦ መሄድ ፍጥረት ነውና በነገሮች አጋጣሚ እንግዲህ በእክል በተፈጥሮ በዘረመል ችግር ባደጋ ይሄንን ባላንስ እናጣ ነርቡ መልእክት ልኮ መቋረጥ ሲኖርበት ያ መቋረጥ አይኖርም። ያ ማለት በማያቋርጥ መልኩ ኤሌክትሪክ ሲግናሉ ከአንድ ነርቭ ወደ ነርቭ ይተላለፋል ነው። ሶ ያ ሲሆን በተለይ አዛ አካባቢ ያሉት ነርቮች በዛ በላይ አንሰራ በሚያረጉበት ጊዜ ደግሞ የኤሌክትሪክ ንዝረቱ በዛ ብሎ በሚሄድበት ጊዜ ምን ይከሰታል? የንዝረቱ ከቁጥጥር ውጭ መሆን ያ አካላዊ ምልክት ለማሳየት ይገደዳልና ነርቭ እንዲዛባ የሚያደርጉትና ማን ናቸው ነው በዋናነት ጥያቄውና እንግዲህ ለማስረዳት እንዲቀል በእድሜ መከፋፈል እንችላለን። በተለይ ህመሙ እድሜ፣ ጾታ፣ ብሔር፣ ቋንቋ፣ ሀብታም ደሃ አይለይም። ስለዚህ ኢቭን ሳንወለድ ሁሉ ችግሩ ሊጀምር ይችላል። እናታችን ወድ ውስጥ እንዳለን የዘረመል ችግር ኖሮን ሊፈጠር ይችላል። አብዛኛው ጊዜ ግን ኢፒሌፕሲ ለመከሰት እንደ ምክንያት የሚታየው የውልደት በተለይ ምጥ ላይ በተለይ እንደኛ ሀገር ያሉ ደግሞ ታዳጊ ሀገራት እናቶች በባለሙያ በማይደገፉበት ጊዜ ምን ይሆናል? ልጁ ታፍኖ መቆየት፣ ምጥ መርዘም፣ አንዳንድ የእንሽርቱ ውሃ ፈሶ ምጡ ይቆይና ኢንፌክሽን መግባት ያያ የሚወለደው ልጅ ላይ እክል ይገጥመዋል። ከተወለደም በኋላ ደግሞ ያንን ለመርዳት የተዘጋጀ የጤና ቡድን ወይ ሰርቪሱ ከሌለ ብዙ ጊዜ አራስ ቤት ነው ሌላኛው ችግር የሚገጥመን። ስለዚህ የኒዮናታል ኢንፌክሽኖች የሚባሉ ሜኒንጃይተስ፣ ማጅራት ገትር፣ የጭንቅላት መድማት፣ በመውለድ ጊዜ አንዳንድ ጭንቅላት ለመጎተት ልጁን ለማውጣት ሲባል የሚደረጉ ስርዓቶች የልጁን አንጎል ይጎዱታል። ስለዚህ ያ በብዛት የሚከሰትባቸው እድሜያት የመጀመሪያዎቹ 1 አመት ከዛ የመጀመሪያው 10 አመት ደግሞ ቀጥሎ በብዛት የምናየው ነው። በተለይ ያው ጨቅላ ህጻናት ከሚባለው ካለፍም በኋላ ህጻናት ክትባት ካላገኙ የሚያስፈልገውን እንክብካቤ ካላገኙ መውደቅ ካለ ጉዳት ከደረሰባቸው ያም ለዚህ ህመም ሊያጋልጣቸው ይችላል። እንዲሁም ደግሞ በዘረመል የሚመጡ በተለይ ኤፒሌፕሲ ሲንድሮም እንላቸው አሉ። የሆነ ወቅት ላይ መተው ህክምና ካልሰጠናቸው ኢቭን ልጁን እስከ ህልፈተ ህይወት ሊያደርሱት የሚችሉ ይሆናሉ። ከዛ በኋላ ከ10 ከ15 አመት በኋላ ግን አብዛኛው የኤፒሌፕሲ ሁኔታ እየቀነሰ ይሄዳል። ይሄ ወጣት ጎልማሳ የምንለው እድሜያችን ላይ አይጠፋም አለ ስቲል በመኪና አደጋ በመጠጥ በድብድብ እንደዚህ አንጎላችን ሲጎዳም ህመሙ ሊከሰት ይችላል። ግን ተፈጥሯዊ ጉዞውን ስና በብዛት ህጻናት ላይ ይከሰታል። በመሀል ይቀንስና ድጋሚ ደግሞ እድሜያችን 60 እና 65 አመት በላይ ወይ ደግሞ ወደ አዛውንት ወደሚባለው ደግሞ ስንደርስ እየጨመረ ይመጣልና ያ የሚሆንበት ምክንያት ደግሞ ምንድነው? በዛ እድሜ ክልል ደግሞ ስንገባ ተላላፊ የሆኑ በሽታዎች ይበሳሉ። በተለይ ግፊት፣ ስኳር፣ ልብ በሽታ ያላቸው ሰዎች ስትሮክ ይገጥማቸዋል። እንደነ አልዛይመር የመሳሰሉ የነርቭን ቁጥር የሚቀንሱ ወይ ነርቭን የሚገሉ በሽታዎች ይመጣሉና እነኛ ደግሞ እንደ አዲስ ችግሩን ይጨምሩት ያበዛሉ። እንዲሁ ደግሞ እድሜያቸው የገፉ ሰዎች በብዛት እንደምናየው መውደቅ፣ የመራመድ የባላንስ ችግር እንዲገጥማቸውና መፈንከት፣ መመታት ይመጣል። ሶ እድሜ እየጨመረ የመጣ ሰው ላይ አንዳንዴ ባህሪ ለውጥ ድንገት ተከስቶ ከዚያ ነገር መስተካከል እየመጣ መሄድ ሲሆን አንዱ ኤፒሌፕሲ የመሆን እድል አለው። ስለዚህ ግዴታ ጥሎ ማንደፋደፍ ወይ ደግሞ ማንቀጥቀጥ ግዴታ የለበትም ህመሙ በሽታ ለመባልና እኛም ጋር ህክምና ሲመጣ ብዙ ሰው የምናየው ምንድነው በመላምት እንደ አንዳንዴ እንደዚህ ያደርጋል አንዳንዴ ፍዝዝ ይላል ወይ ስጉር ያደርጋል ነው እንጂ ሶ ያንደ ችግር ያዩት ወይ ውሃ ይሰጡታል ወይ ለስላሳ ይሰጡታል ወቅቱ ያልፋል። ሶ ያ ግን ህክምና ሂደው በሐኪም ወይ በባለሙያ ተረጋግጦ እንደ ችግር ካልተነገረ ምን ይሆናል? በሰዓቱ ያ ነገር ሳይታወቅ ወይ ሳይታከም ይቆያል። በኋላ ጉዳቱ የከፋው ነው እንዳልኩሽ አልፎ አልፎም እስከ ህልፈተ ህይወት ይደርሳል ማለት ነው። ዶክተር ቀደም ሲል የዘረመል መዛባት አንደኛው ሊከሰት ከሚችልባቸው መንገዶች ይጠቀሳል እያሉ ነበርና በዘር ሊተላለፍ ይችላል የሚጥል ህመም? እርግጥ ነው በተለይ በቤተሰባችን ወይ እናታችን ወይ በአባታችን በኩል ኢሚዲየትሊ ህመሙ ካለ በልጆች ላይ መታየት እድሉ ከሌለባቸው ሰዎች የመጨመር እድል አለው። ያ ማለት ግን ሁሉም ኤፒሌፕሲ ደግሞ በዘረመል ይመጣል ማለት አይደለም። ስለዚህ የተለያዩ ጥናቶች የተለያዩ ቁጥር ያስቀምጣል። ብዙ ጊዜ ግን ከ5 እስከ 10% ያልበለጠ ነው። አንዳንዶቹ ግን በጣም ይሄ አውቶሶማል ዶሚናንት የሚባል ዘረመል ሲሆን ወይ አባት ወይ እናት ብቻ ካለበት ቀጥታ ወደ ልጆች የመተላለፍ እድል አለው።
ግን ስቲል ያው እንዳልኩሽ ችግሩ ብዙ ጊዜ ምልክቱ ነው የሚታከመው መንስኤውን ለማከም ያው ቴክኖሎጂውም ስለማይፈቅድልን ግን በስርዓት ከታከመ ምልክቱ መቆጣጠር ይቻላል። የሚጥል ህመም ያለበት ሰው የሚያሳያቸው ምልክቶች ምን ናቸው? እንግዲህ በብዛት ቅድም ያልነው የሚጥል በሽታ የምንለው እንግዲህ ስለሚጥል ነው መሬት ላይ። ስለዚህ መጣል አንዱ ምልክት ነው፣ ግን ብቸኛው ምልክት ወይ ደግሞ እሱ ብቻ ነው ምልክት ማለት አንችልምና በተለይ አሁን አንድ ለብዙ ሰው መረጃ የሌለው ምንድነው ህፃናት ላይ የምንለው አብሰንስ ኤፒሌፕሲ የሚባል አለ። ስውር ነው የሚያረጋቸው። ስለዚህ ክፍል ውስጥ እየተማረ ልጁ ምንም አካላዊ ምልክትም ላያሳይ ይችላል። ምናልባት አስተማሪ እያወራ ዝም ይላል ወይ ደግሞ ሚሊዮን አይሰማም ለሰከንዶች። አልፎ አልፎ አይን እርግብግቢታቸው ትንሽ ሲርገበገብና አልፎ አልፎ አንገታቸው ወርታች ዝቅ ሊያደርጉ ይችላል። ወዲያው ይነቃል፣ ትምህርቱን ይቀጥላል። ያ ግን ይላል በቀን 10 20 30 40 ጊዜ ይደጋገማል። ያ ምን ይፈጥራል? ትምህርት አቀባበሉ ላይ ተጽዕኖ ይፈጥራል፣ ተግባቦቱ ላይ ችግር ይፈጥራልና አንዳንዴ እንደውም ወላጆች ሲያመጡት ልጁ ትምህርት እንደከበደው ወይ ደግሞ መረዳት እንዳልቻለ ያው በልጁ ነው የሚሳበበው እንጂ እንደ በሽታ አይታወቅምና ይሄንን በብዛት በተለያዩ ዓለማትን በተደረጉ ጥናቶች የመምህራን ግንዛቤ በማስፋት በጊዜ ማወቅ ይቻላል። በተለይ ቴምፖራል ሎብ የሚባል በብዛት የማስታወስ የማሽተት እንደዚህ የሚቋጠር አንጎል ክፍል ላይ ነው አብዛኛው ኤፒሌፕሲ የሚነሳውና እዛ ጋር ያላችሁ ሰዎች ህመሙ ደጋግሞ ሲመጣ ትውስታ ችግር ይገጥማቸዋል። የሌሉ ስሜቶች መሰማት፣ አንዳንዴ ቤት ውስጥ የተቃጠለ ነገር መሽተት ምንም ነገር ሳይኖር ድምጾች መስማት ሊሆን ይችላልና እነኚህ ነገሮች እንደ ስሜት ህዋስ መረበሽ ያው አእምሮአችን አይደለም ነገሮችን ተረድቶ የሚተረጉመው። ስለዚህ የሚተረጉመው ክፍል መልእክት ሳይመጣ ከመለሰ ሰውየው የሆነ መልእክት እንደደረሰ አድርጎ ሊመልስ ይችላል። ለኛ ግን ያ መልእክት የለም። ቀደም ብለን በትንሹ ያነሳ ነው ነበር የሚጥል ህመም ጉዳቱ እስከምን ድረስ ነው የሚለውንና ከሚጥል ህመም በኋላስ ደግሞ ተያያዥ ሆኖ የሚመጡ የጎንዮሽ ህመሞች ይኖራሉ። እስቲ እሱን በደንብ እናንሳው። እንግዲህ ከሌላው ህመም እንግዲህ ለምሳሌና ስኳር ካለበት አንድ ሰው አይምሮን ያውቃል። ስኳሩ ሲያንስ ምናልባት ሂዶ ለስላሳ ስኳር ሊወስድ ይችላል፣ ምግብ ሊወስድ ይችላል። ራስሽን የምታቂበት በሽታ ብዙ ጊዜ ቁጥጥር አለሽ። ኤፒሌፕሲን ከባድ የሚያደርገው ምንድነው? ለሆነው በተለይ የሚጥለው አይነት ምንለው ኤፒሌፕሲ ቁጥጥር የለሽም ሰውነትሽ ላይ። ስለዚህ እዚህ ቁጭ እንዳልኩ ሊወድቅ ይችላል። ያ ማለት እንግዲህ አስብ፣ ስራ ቦታሽ ልትሆኚ ትችያለሽ፣ ከስራ ባልደረቦች ጋር እያሽከረከርሽ ልትሆኚ ትችያለሽ፣ ውሃ ገንዳ ውስጥ ልትሆኚ ትችያለሽ፣ መታጠቢያ ቤትና የሚያደርሰውን አካላዊ ጉዳት ማሰብ ይቻላል። ከዛ በተጨማሪ ግን ስለንቦና ስራ ቦታ ብዙዎች ወድቀው ሲመጡ የሚደነግጡት አለቃቸው ያን ካየው ነገ ጧት እንደሚያባራቸው። እኔም የገጠመኝ ብሔራዊ ጋር ቆሜ ከኋላዬ እያሽከረከረ የነበረው ታካሚ መኪና ውስጥ ራሱን ስቶ መቆም ስላልቻለ እኔ መጥቶ ገሽቶኝ ስወርድ ያው ኤፒሌፕሲ ሲጀር የነበረው ሰው ሆኖ እንዳጋጣሚ ታካሚ ሆኖ ጨርሰናልና እንግዲህ አሁን ያ ባይሆን ደግሞ አደጋ ውስጥ መግባት፣ ሰው መግጨት፣ መገልበጥ እንደዚህ ይመጣልና ህመሙ ከህመም ባያለፈ ነው ጫናው። ሌላው ግን ምንድነው ይሄ በሽታ ያለባቸው ሰዎች ያው ፍርሃት ይኖራል። መቼ ነው የሚጥለን አናውቅም። ስለዚህ ሁሌ ጧት ሲወጡ ምን እንደሚያደርጉ ቀኑን አያውቁም። ሰው ወጥተው ወድቀው ሊመጡ ይችላሉ፣ ተፈንክተው ይመጣሉ። ስራው አልኩኝ ብሎ የመጣ ሰውዬ ምናልባት ሆስፒታል ራሱ ሊያገኝ ይችላልና ያ ምንም ፕሬዲክት ማታረጊው መሆኑ ራሱ በጣም ፍርሃት፣ ጭንቀት ይፈጥራል። በዛ ምክንያት በጣም ድባቴ ውስጥ ይገባሉ። አልፎ አልፎ ራስ ከማጥፋት ይሄዳሉ። እንዳልኩሽ ደግሞ ግንዛቤው ጠባብ ስለሆነ ማህበረሰብ ውስጥ አቃፊ አይደለም። አሁን ይሄ ያለበት ሰራተኛ ቢኖር አሰሪያቸው ከማባረር እንጂ ለማሳከም ወይ ለመንከባከብ ብዙ አይፈቅድምና ያ ግን አንድ ያለው የግንዛቤ ጥረት ነው። ሌላው ምንድነው ያው ተቀጣሪ የመሆን እድላቸው ብዙ ጊዜ ጠባብ ነው። የስታራ ጓደኛ ማግኘት በተለይ ደግሞ ሴት ሲሆኑ ደግሞ ጉዳቱ ይጨምራል። ለምን የሚጥል ህመም ያላትን ሴት ፈቅዶ የሚያገባ ወንድ ብዙ አታገኝም። ካገባም ልጅ የመውለድ ጥያቄ ይነሳል። መድኃኒት ስለሚወስዱ ልጁ እንዴት ይሆናል የሚለው ነገር ብዙ ጊዜ ፍርሃት አለና ያ ቤተሰብ ውስጥ የሚፈጥረው የራሱ ክፍተት አለ ወይ ተጽዕኖ አለ። አልፎ ተርፎ ደግሞ እንዳልኩሽ ማህበራዊ ህይወት ላይ መሳተፍ፣ የሚያዝናናሽን ነገር ማድረግ። አንዳንድ ህመም ያለባቸው ሰዎች ውሃ ገንዳ ውስጥ እንዲገቡ አይፈቀድም፣ ቢከሰት በዛው መታፈን እንዳይመጣ። ስለዚህ ምናልባት ዋና የሚወድ ሰው ከሆነ በቃ ከዛ ነገሩ ይከለከላል ማለት ነውና ብዙ ገዳቢነት አለው። በተለይ ከህመሙ አልፎ ግን ግንዛቤው ነውና ያን ግን ስንል ምንድነው ካከምነውና ደግሞ ምልክቱን መቆጣጠር ደግሞ ከቻለ እንደማንኛውም ሰው ጤነኛ መሆን እንደማንኛውም ሌላ ተላላፊ ያልሆነ በሽታ እንዳለበት ሰው እየታከሙ ጤናማ ሆኖ እያሽከረከሩ አውሮፕላን እየነዱ የሚሰሩም ሰዎች አሉ። ኢንፋክት መረጃዎች የሚያሳዩት ከ10 ሰው አንድ ሰው በህይወቱ ሊጥለው ይችላል። አንዴ ሲጀር ይገጥመዋል። ከዛ ውስጥ ነው 2 ወይ 3% ወደ ኤፒሌፕሲ ሊያድጉ የሚችሉትና
ከአስራችን አንዳችን በሆነ አጋጣሚ ወድቀን ስኳራችን አንሶ ልንወድቅ እንችላለንና ያ ማለት እንግዲህ እኛም ሊገጥመን የሚችል ችግር ስለሆነ ሰዎችን ተረድተን ማገዝ ነው እንጂ መሸሹ ብዙ መፍትሄ አይሆንም ማለት ነው። በጣም ጥሩ ዶክተር፣ እንደው የሚጥል ህመም በምን አይነት ህክምና ይረጋገጣል? እንግዲህ ህመም እንግዲህ ኤፒሌፕሲ የምንለው ታሪኩ ረጅም ነው። ከክርስቶስ በፊት እስከ 4000 ዓመት ዓለም ድረስ መረጃዎች ያሳያሉ የነበረ ህመም። ስሙም ራሱ ሲዥር የሚባለው ሲዝ ማድረግ በሆነ ነገር መያዝ፣ ኤፒሌፕሲ የሚለውም እንደዚሁ በሆነ ክፉ መንፈስ የመያዝ አይነት ስም ነው ያለውና ያ እንግዲህ ከአመታት በኋላ አሁን ወደ 6000 ዓመታት አልፈዋል። እነኛው ጊዜ ውስጥ ግን ኢቮልቭ አድርጎ እሳቤው እየተቀየረ ነው ሳይንሱ እያደገ ሲሄድ። ስቲል ግን በእኛ ማህበረሰብ በብዛት የምናየው አሁን ህመሙ በክፉ ነገር መያዝ፣ ኃጢአት ወይ ደግሞ ሰይጣን ወይ ባዕድ ነገር ሰውነታችን ውስጥ እንዳለ የማሰብ ነገር ወይ ያን የማረግ ነገር አለና ያ በመሆኑ ህክምና መሄዱ ችግር አለው። ግን ድሮም ህመሙ የሚትለየው ምንድነው? ታካሚው ላይ በምናየው ምልክት ነው። አሁን ግን እድለኛ ሆነን ቴክኖሎጂ ተሻሽሎ መመርመር እንችላለን። ስለዚህ በብዛት አንድ ታካሚ እንደዚህ አይነት ህመም ገጠመው ሲባል ብዙ ጊዜ እኛ ጋር ሲመጡ ለህክምና ያው ችግሩ አብቅቶ ነው የሚመጡትና በተለይ ከታካሚው አንዳንዴ ብዙ መረጃ ላናገኝ እንችላለን። በሰዓቱ ራሱን ስለማያውቅ ብዙ ጊዜ የሚጠቅመን አጠገቡ ላይ ነበረ ቤተሰብ ወይ ባል ከሆነ ሚስት፣ ስራ ባልደረቦች ወይ ትምህርት ቤት ከሆነ አንዳንዴ መምህራን ታካሚው እንዴት እንዳደረገው በዛ ሰዓት የሚሰጡ መረጃ ይኖራል። ግለሰቡ ደግሞ አልፎ አልፎ ህመሙ ሊመጣ ሲል የሚያያቸው ምልክቶች አሉ። ላይ የፍርሃት ስሜት፣ የሆነ ጭንቅ ማለት፣ ከወትሮ የተለየ ነገር ሲሰማቸው አንዳንዴ ቁጭ ማለት ጉዳቱን ለመቀነስ የሚያደርጉት ነገር አለ። ከዛ ህመሙ ደግሞ ተከስቶ ካበቃ በኋላ ሲነቁ ምናልባት ምላሳቸውን ነክሰው አፋቸው ቆስሎ ሊሆን ይችላል። አልፎ አልፎ ሽንት ሰገራ አምልጦ ሊሆን ይችላል። ወይ ደግሞ በመወረጫጨት ጊዜ መገጫጨት፣ መፈንከት እንደዚህ ይመጣልና እንደዚህ አይነት ድንገተኛ ህክምና የሚያስፈልጋቸው ጉዳቶችም ካሉ በመጠየቅ ወይ በማርመር ማየት ይቻላል። ሌላው ህክምና ላይ የምናደርገው ምንድነው? መንስኤው ምንድነው? አንድ ሰው ወድቆ መጣ ሲባል ምን አጋለጠው ለዚህ ነው የምንጠይቀውና ቅድም እንዳልኩሽ በቤተሰብ ታሪክ ካለን ጠይቃለን። በተለይ ልጆች ላይ ከሆነ ደግሞ አወላለዳቸው አፈጣጠራቸው ላይ ነው። ደግሞ ከተወለዱ በኋላ ደግሞ አራስ ቤት ወይ ደግሞ እናትየው ጋር በነበሩ ጊዜ የነበሩ ቁስለቶች፣ የክትባት ሁኔታቸው፣ የአስተዳደግ ሁኔታቸው ሁሉ ይመዘናል። ከዛ በተጨማሪ አደጋ ነው ብዙ ጊዜ የምንጠረጥረው። ስለዚህ ይሄን አደጋ ሊያጋልጣቸው የሚችል ነገር ካለ አንዳንዴ ህመሙ በመከሰቱ ምክንያት አደጋ ይመጣል። አንዳንዴ ደግሞ አደጋ ኑሮ ለህመሙ መከሰት ምክንያት ይሆናል። የቱ ቀድሞ መጣ የሚለውን በህክምና ለማጣራት ይሞከራል። አልፎ አልፎ አካላዊ ምልክቶች የምናያቸው አሉ። ህመሙን ሊያጋልጡ የሚችል የዘረመል ችግሮች ካሉ እንዲሁም ደግሞ የውስጥ ደዌ ችግሮች ካሉ በተለይ የልብ ታማሚ ከሆነ ደም ማቅጠኛ የሚወስድ ከሆነ ያ ደም ማቅጠኛ ከአቅም በላይ ሰርቶ ደም መፍሰስ ካመጣ፣ ግፊት፣ ስኳር፣ ሌላ እንደ ስትሮክ አይነት ህመም ከነበራቸው እነሱ ሁሉ ለዚህ መንስኤ ሊሆኑ ስለሚችሉ ከታካሚው በተቻለ አቅም መረጃዎች ለመሰብሰብ ይሞከራል። ከዛ በተጨማሪ ግን ያን መረጃ ለማጠናከር ደግሞ ህመም መኖሩን ለመለየት በተለይ ጭንቅላቱን የማየት ምርመራ ይደረጋል። በአሁኑ ሰዓት በብዛት የምናደርገው ኤምአርአይ የተባለ ምርመራ ለአንጎሉ በዝርዝር ይነግረናል። ድንገተኛ አደጋ ደርሶ ከመጡ ደግሞ ሲቲ ስካን በመስራት ደም አንጎል ውስጥ ቁስለት አለ የሚለውን መለየት ይቻላል። ሌላ በዋናነት ግን የነርቭን ስርዓት የሚነግረን ኢጂ የሚባል ምርመራ ልክ ኢኬጂ ብለን ልብን እንደምናየው አይምሮም ኢጂ ብለን ኢንሴፋሎግራፍ የሚባል አይምሮአችን ነርቮቹ ሲሰሩ የቱጋ እክል ገጠማቸው፣ የትኛው አካባቢ ነው ህመሙ የተነሳው ወይ ደግሞ ባህሪው ምን ያህል ነው። አንዳንዴ ክብደቱን መለየት ይቻላል። ከባድ አይነት ህመም ነው የያዝን ነው እሱን ለመለየት ምርመራው ይጠቅመናል። ከዛ በተጨማሪ ያው ደም ላይ የምናያቸው አጋላጭ ሊሆኑ የሚችሉ መድኃኒት ብንሰጥ ደግሞ እርግጥ ታካሚው ሌላ ሰውነቱ ጤነኛ ነው የሚለው ማወቅ፣ ሴቶች ላይ ደግሞ በተለይ እርግዝና አለ የለም የሚለውን ማወቅ። ለምን የምንሰጣቸው መድኃኒቶች አንዳንዴ ለልጁ የሚፈጥሩት ጉዳት ስላለ እሱንም ከመከላከል አንጻር እነሱን መለየት ያስፈልጋል ማለት ነው። እንደው የሚጥል ህመምን በዚህ መልኩ ከመረመራችሁና ካወቃችሁ በኋላስ ምን አይነት ህክምና ያለው? እንግዲህ ዋናው ህመም መኖሩን ማወቅ ነው መጀመሪያ። ከዛ አይነቱ መለየት፣ ከዛ በኋላ ጉዳት መጠኑን ማወቅ። ስለዚህ ተጓዳኝ ህመም ያላቸው ከሆኑ እሱንም ታሳቢ ማድረግ ያስፈልጋል ስናክምና። ኢፒሌፕሲ ያለበት ሰው ላይ የሚሰጠው ህክምና በዋናነት ህመሙ መቆጣጠር ነው በዋናነት ትኩረቱ። ስለዚህ አሁን በእጃችን ላይ ብዙ እንግዲህ እስከማስታወሰው ከ30 በላይ የኢፒሌፕሲ ማከሚያ መድኃኒቶች አሉ፣ ገበያ ላይ ይገኛሉ። ያንን ለታካሚው በሚሆን መልክ እንግዲህ ተማሪ ከሆነ ማሰጫው አይነት መድኃኒት አለ፣ ሴት ልጅ ከሆነች ማሰጫው አለ፣ እርጉዝ ከሆነች አለ። እኛን መርጠን ለታካሚው በሚሆን አይነት ይጀመራል።
በተለይ ብዙ ጊዜ መድኃኒት ተጀምሮ በሽታው የምንቆጣጠርበት ወቅት እስኪመጣ ድረስ ማሽኖች ኦፕሬት ማድረግ ማሽከርከር እንደዚህ ውሃ ገንዳ ወይ ገደል አካባቢ መገኘትና ለምን መቆጣጠሩን እርግጠኛ የምንሆንበት ጊዜ ይፈጃል። ያንን የምንፈልገው ዶዝ እስክናገኝ ድረስ ብዙ ጊዜ ታካሚዎችን ያን ምክር መስጠት ያስፈልጋል። ክትትል ይፈልጋል። እንግዲህ ህመሙ አንድ ያከመኑ ጨርሰን የምንሄደው አይደለም። ስለዚህ ሊቆይ ይችላል ከታካሚ ጋር አልፎ አልፎ እድሜ ልክም ሊወስዱት ይችላሉ። ስለዚህ ያንን እሳቤ ህክምናውን ሲጀመር ማስረገጥ ያስፈልጋል። ብዙ ጊዜ የማየው ምንድነው በተለይ ወጣቶች ላይ 6 ወር ወስደው ተሽሏቸው ጥሩ ከሆኑ ኢቭን አቁመውት ይመጣሉ። ማቆሙ ችግሩ ምንድነው ግን ህመሙ የሚበቃውን ያህል ጊዜ ስላልታከመ ድንገት ይከሰታል። የሆነ ወቅት ሲከሰት ግን የሚቀጥለው ጊዜ ጉዳቱ የከፋ ሊሆን ይችላልና በዚህ አጋጣሚ ታካሚዎቻችንን ማሳሰብ ወደው የሚጥል ህመም መድኃኒት የምትወስዱ ከሆነ ያው በባለሙያ በተለይ ሐኪማችሁን አማክራችሁ ማቆም የምትችሉበት ደረጃ መድረሱን ማረጋገጥ፣ ምርመራዎች ማሳየት አለባቸው ያለ መሆን። አልፎ አልፎ አንዳንድ ኤፒሌፕሲ አይነቶች ደግሞ ሊዘልቁ ይችላሉ እድሜ ልክ። ስለዚህ አክመን ማዳን ወይ ደግሞ አክመን ጤናማ ሆነን መኖር የምንችልበት ህመም እያለ በማቋረጣችን ምክንያት ግን የጎላ ጉዳቱ ደርሶ ከዛ ደግሞ ተመልሰን ስንሄድም ያ መድኃኒት የማይሰራበት ምናልባት መድኃኒት መቀየር ወይ ደግሞ መድኃኒት መጨመር የሚያደርሰን ጉዳይ ይኖራልና ያ በሚሆንበት ጊዜ ጉዳቱ ስለሚበዛ ምናልባት ስኳር ያለበት ወይ ግፊት ያለበት ሰው እድሜ ልክ መድኃኒት እንደሚወስደው ይሄንንም በተመሳሳይ ሐሳብ ወስዶ ያን መጀመር እድለኛ ከሆነን ግን ከ60 እስከ 40 በመቶዎቹ ደነው መድኃኒት ሊያቆሙ የሚችሉበትም እድል አለ ማለት ነው ወቅት ላይ። በጣም ጥሩ ዶክተር፣ እንቀጥላለን። ተመልካቾቻችን ፋና ጤናን እየተመለከታችሁ ትገኛላችሁ። አሁን ደግሞ በዚህ ርዕሰ ጉዳይ ዙሪያ ሀና ታደሰ ከባለ ታሪኮች ጋር ቆይታ አድርጋለች። እሱን ፕሮግራም ተከታትለን እንመለሳለን። ተመልካቾቻችን ቀጥለናል። አሁንም ትኩረታችን እያደረግን የሚገኘው የሚጥል በሽታ ላይ ነው። ከስቱዲዮ ወጣ ብለን ደግሞ አንድ ማዕከል ውስጥ ነው የምንገኘው። የሚጥል በሽታ እንግዲህ በጭንቅላት ውስጥ የሚፈጠር የኤሌክትሪክ ንዝረት ሳይታሰብ ወይም ደግሞ በድንገተኛ መልኩ ሲፈጠር የሚያጋጥም በሽታ ነው። በሽታው ሲፈጠር እንግዲህ የማንቀጥቀጥ፣ ራስን ስቶ መውደቅ እንዲሁም ደግሞ የስሜት መቀየር ይገኙበታል። ቁጥራዊ መረጃዎችን ደግሞ ስንመለከት በዓለም አቀፍ ዙሪያ 50 ሚሊዮን የሚጠጉ ሰዎች በዚህ በሽታ ተጠቅተው ይገኛሉ። ከነዚህ 50 ሚሊዮን ሰዎች ደግሞ 80 በመቶ የሚሆነው እያደጉ በሚገኙ ሀገራት ላይ ነው። ወደ ሀገራችንም ደግሞ ስንመለስ ከ1 ሚሊዮን እስከ 1.5 ሚሊዮን የሚሆኑ ዜጎች በዚህ በሽታ ተጠቅተው እንደሚገኙ ነው የሚገለጸው። እንግዲህ እኛ አሁን ደግሞ ከስቱዲዮ ወጣ ብለን ከባለ ታሪኮች ጋር ነው ቆይታ የምናደርገው። እንዴት እንደጀመራቸው ወይም ደግሞ ልጆቻቸው እንዴት እንደታመሙባቸው ምልክቱን ሲያዩ የነበራቸው ስሜት እንዴት እንደነበር፣ አሁን የሚገኙበት የጤና ሁኔታ ምንድነው ስንል እንጠይቃቸዋለን። አብራችሁን ቆዩ። ሌዊ አበባየሁ ይባላል። ኦልሞስት 19 ዓመት አሁን 19 ዓመት ይሆነዋል ህዳር ላይ 19 ዓመት ልጅ ነው። ኦቲዝም ነው። 3 ዓመት ከ2 ወር ከ3 ወር ነው ያወኩት እኔ ማለት ነው። ፖፖ ላይ አድርገነው ድርቅ አለ። ዜን ከነሱ ብድግ አድርገን ደጅ ዘነው ይወጣ ነው። ምንም እንት ስለደረገጠን ይዘነው አንጠጥለነው ወጣ። መጀመሪያ ልቤን እዚህ ጋር አፍነኛል። ከዛን እጄ በጣም ይንቀጠቀጣል። ከዛን በብዛት አንድ እጄን ከተንቀጠቀጠ ብዙም ይሄን ያህል አመኝ፣ ሁለት እጄን ከተቀጠቀጠ ከዛን ራሴን ስታለው አላቅ። በ8 ዓመቱ ነው ለሊት ነው ጀመረው። ለሊት ከዛች በፊት ግን የሆነ ምልክት ነበር የማብዘዝ ዝም ብሎ የማብዘዝ እኛ ነው ምንድነው መንፈስ ነው የሚደግ ገመተን ነበር። ከዛ አንድ ቀን ለሊት ላይ አንቀጠቀጠው። በቃ እንደዚህ በጣም አንቀጠቀጠው። በጣም ተረጋግኛ። ከዛ በፊት እንደዚህ ነገር አናውቅም ነበር። ከዛ ምንድነው ብለው ወደ ጸበል ነበር የወሰድነው። እኔ የሚጥል እንዳለበት ምናምን አላውቅም ነበር። ለምን አንደኛ ገና ነው ሲወለድ ነው ችግር የተፈጠረበት። ጭንቅላቱ ላይ ጠባሳ አለ የሚል ነው እንግዲህ ሐኪሞች የሰጡን መረጃ ማለት ነው። ሲወለድ ነግረውናል። ታፈነዋል አሉ። በቃ ልጅ ጤነኛ ሆኖ አይነ ስውር ሆነሽ ጉዳተኛ ሆነሽ ኖርማል ነበር። ግን በሕክምና ስህተት ሲሆን ውስጥሽ በቃ የጥቁር አንበሳም ሲል ልጅ ታፍነ በሕክምና ስህተት ጭንቅላቱ ተጎድቶ አሁን ጭንቅላቱ አይሸከምም፣ ቁጭ አይልም። አፉን ራሱ ብሎ ምግብ እንደዚህ በእጅ ፈልቅቄ በማንኪያ ቅጥም ያለ ነገር ነው የሚበላ ያለ። ትምህርቴ ላይ በጣም ተጽዕኖ እያረገብኝ ነበረ። በሱ ምክንያትም እንደውም ሁለቴ ተፈተንኩ 12ኛ ክፍል። አንዴ በ2 ማርክ ወደኩ፣ አንዴ በ1 ማርክ ወደኩ። ስለዚህ አሁን መፍትሄ አጥቼ እቤቴ ነው ያለሁት። እንደ እናት ስታዩ እቤት ውስጥ ያለ ቻሌንጅ አለ፣ ማህበረሰብ ውስጥ ያለ ቻሌንጅ አለ። በብዙ ነገር ስራ መስራታችን በጣም ተቸግረን እኔ ስራ ይለቅያለሁ በልጄ ምክንያት። ማህበረሰቡ እንደዚህ ነገር አዌርነስ ቢደረግ ማለት በየትምህርት ቤት በድር ቦታም ሊሆን ይችላል፣ በተለያየ ቦታ በእምነት ቦታ ሊሆን ይችላል። እንደዚህ አዌርነስ መሰጠት አለበት ብዬ ገምታለሁ።
ማለት በሽታው ኖርማል በሽታ እንደሆነ ማለት ነው። በቃ ህመም ነው። ማንኛውም ሰው ላይ ሊከሰት ይችላል። የግል ትምህርት ቤት ነበር ማስተምረው። እዛም ያው እንደዚህ ችግሮች ነበሩ። ማለት ያው ሰልፍ ላይ ወድቀን ክላስ ውስጥ እና በቃ ደስ የማይል ነገር ረበሸን ምናምን ነገር ተማሪ ረበሸ እንደዚህ ነገሮች በማለት ተጽዕኖ እናርጉበት። እሱ በጣም የትምህርት ፍላጎት አለው። የኔ ልጅ ወንድ ነውና ወንድ ሲይዘው ይጋባል ይሉ ነበር እናቴ። ወንድ ሲጥለው ድንገት ሲጥለው ወንድ መያዝ የለበትም የሚል ነገር ነበርና አይዙም፣ ወንድሞች አይዙም፣ በቃ ወንድ ሆነ ሰው አይዘውም ማለት ነው። በኋላ ነው እየተማርን እያወቅን እያነበብን ስንመጣ ሚጥል ህመም በቃ አንጎል ላይ የሚደርስ ጉዳት ነው፣ በሱ ምክንያት የሚታከም ነው በሚል በብዙ ሂደት ነው ወደዛ አንደርስታንዲንግ የመጣች። ከዛ ፍጥኔ አላውቅም። ሕክምና አገልግሎት ለማግኘት ግንዛቤ ያስፈልገዋል አይደለም። ስለዚህ ሁለት ነገሮችን ይዘን ነው የምንሰራው ነገር። የመጀመሪያው ፔሸንት ሴንተር ወይም ደግሞ ታካሚውን ሴንተር ያደረገ ግንዛቤ መፍጠር፣ ራሱ ታመም ያለው ብሎ ራሱ አምኖ እንዲመጣ ለማድረግ። ከዛ በተጨማሪ ደግሞ ማህበረሰቡ ጋር ሲቀላቀል የመገለልና መድሎ ስለሚደርስበት ማህበረሰቡ ላይ ባለ በኩል ደግሞ ኮሚኒቲ ሴንተር ሊሆን አፕሮች ቀርጸን አዌርነስ እንሰጣለን ማለት ነው። አዌርነሶቻችን ብዙ ጊዜ ፎከስ የሚያደርጉት ኤፒሌፕሲ ወይም ደግሞ የሚጥል ህመም አት ስኩል ቤዝድ ብለን ተማሪዎችንና መምህራንን ያካተተ የግንዛቤ ፈጠራ ፕሮግራሞችን እናካሂዳለን። ከመንግስት እንኳን እርዳታ ብናገኝ መጀመሪያ መድኃኒት እዚህ ሀገር ላይ የለም። በሱ ዙሪያ መድኃኒት እርዳታ ተደርጎልን እና ሕክምናውንም አንዳንዴ እንኳን ቢሆን ከዚህ ድርጅት ውጭ ሌላ ቦታ በነጻ ሕክምና የለም። አቅም የሌላቸውም ሰዎች አሉ፣ አቅም ያላቸውም አሉ። አሁን አቅም የሌለን ሰዎች መድኃኒቱንም ምኑንም ከዚህ ድርጅት ሕክምናውንም የምናገኘው ነው። እኔ አንዳንዴ ወጥቼ የምለምንበትም ሰዓት አለ። አሁን መድኃኒት ራሱ 10 ምናምን ሺህ ብር ነው የሚጥለው ማለት ነው። መንግስት ይሄ ህመም በጣም ከባድ ህመም ነው። መድኃኒቱ እህል ነው ለነሱ፣ አየር ማለት ነው። አንዲት መድኃኒት የሚገርምሽ የዛሬ 2 ዓመት እንደዚህ ሶዲየም ቫልቮሬት እየተበዳደረ እንደንተን እኔ ዛሬ አንድ አለኝ አንቺ ነገ አንድ አለሽ እየተሰጣጣን እየተበዳደረን ነው ስንሰጥ የነበረው። እዛ መድኃኒት ሰጥቶናል፣ እዛ ደግሞ መድኃኒት የለም ማለት አንድ መድኃኒት አሁን የለም። እዛ ሌቭራቲራስተም የምትባል መድኃኒት የለም። እዛ መንግስት ሆስፒታል የለም። እሱ እዚህ ነው የሚገኘው። እየረዱ ነው እዚህ ማለት ነው። አንድ ታካሚ በትክክል ሲጀሩን ለማቆም የተለያዩ አይነት መድኃኒቶችን ሊወስድ ይችላል። 3 ወይም ደግሞ ከዛ በላይ መድኃኒቶችን ሊወስድ ይችላል። እነዚህ መድኃኒቶች ግን ዋጋቸውን ስናይ በጣም ውድ ናቸው። ከ8000 ብር በላይ ከ10000 በላይ የሆኑ መድኃኒቶች በጣም ብዙ አበለብል የሆኑ እኛ ጋር አሉ። ስለዚህ ያንን የለም ተባልኩኝ ብለው ተንከራተው ምናምን ነው እኛ ጋር የሚመጡት ማለት ነው። እኛ ጋር ሲመጡ ግን እነዚህ ነገሮች በነፃ ከበር ይደረግላቸዋል። ታከም ማለት አብሮ መቆጣጠር ይቻላል። ሚድንበት ኬዝ ሊኖር ይችላል፣ ግን መቆጣጠር ይቻላል። አሁን የኔ ልጅ አዲሱ ከጀመረው በኋላ ይወድቅ ነበር። አሁን አይወድቅም። ይዞራል እንደዚህ መንገድ እንትን ላይ ይቆምና እሱም ላይ በወር አንዴ ወይ በ15 ቀን እንደዚህ ወይ ሲበሳጭ ወይ የሆነ ነገር ሲሆን ኦቲዝም ስለሆነ ሃይ ምንድነው ይሄ በጣም አክቲቭ ነው እና እንደዛ ሲሆኑ ነገሮች ሲፈጠሩ ወይ ደግሞ ለውጥ ሲያገኝ እንደዛ አይነት ነገሮች ሲሆኑ አሁንም ያረጋዋል። ግን ሲያደርገው ይዞራል፣ አይወድቅም። ራሱን መጠበቅ ይችላል አሁን ላይ ማለት ነው። ይሄንን አልፈው መተው ደግሞ ተመርቀው ራሳቸውን ደግሞ ለመቻል ጆብ ኦፖርቹኒቲ በሚፈልጉበት ጊዜ ሲገቡና የእንቅጥቃጤው ሲመጣ ወይም የሚጥለው ህመም ሲከሰት ትንሽ አንዩዛል የሆኑ ሲምፕተሞችን ይዞ ስለሚመጣ ያስደነግጣል ብዙ ጊዜ ማለት ነው። ስለዚህ ይሄንን ማይገነዘብ ቀጣሪ ብዙ ጊዜ ሊሚት ያደርጋቸዋል ወይም ደግሞ ከስራ ያባረራቸዋል ማለት ነው። ብዙ ጊዜ ተሰናብተው መተው እኛ ጋር ደብዳቤ እንደገና ተጽፎላቸው የሚሄዱ ታካሚዎች አሉ። ሲገቡ ገና አክሴፕታንስ ኮሚትመንት ቴራፒ ይባላል። አክሴፕት እንዲያደርጉ ራሳቸውን ያለባቸውን ኮንዲሽን አክሴፕት እንዲያደርጉ አክሴፕት ካደረጉ በኋላ ግን ያንን ነገር ሬዚስት አድርገው ወይም ደግሞ ሬዚሊያንስ ዲቨሎፕ እንዲያደርጉ ማድረግ። ተመልካቾቻችን ከባህል ታሪኮች ጋር ነበረ ቆይታችንን ስናደርግ የነበረው። በቆይታችንም በተለይ የመድኃኒት እጥረት እንዳለ ገልጸዋል። ከዛ ባሻገርም ደግሞ የማህበረሰቡ ግንዛቤ አሁንም አናሳ እንደሆነ ነበረ ሲገልጹ የነበረው። በዚህም እንግዲህ እንደ መንፈስ እንደሚታይ የሚተላለፍ በሽታ እንደሆነ ነበረ ሲገልጹልን የነበረው። በዚህም ወላጆች የገጠማቸውን ችግር እንዲሁም ደግሞ ተጠቂዎቹ ባለ ታሪኮቹ እያሳለፉ ያለውን ህይወት ነበር ስናስቀኛቸው የነበረው። በእኔ በኩል የነበረው ፋና ጤና የተከታተላችሁትን ይመስል ነበር። ወደ ስቱዲዮ ልመልሳችሁና ባልደረባይ ስንመኝ ስዩም ከባለሙያ ጋር ቆይታ እያደረገች ነው የሚገኘው። ወደ ሰው አላምራችሁ ነው ግን እዚህ ጋር አበቃው። አብራችሁ ቆዩ።
ተመልሰናል። ተመልካቾቻችን ፋና ጤናን እየተመለከታችሁ ትገኛላችሁ። ጥሩ ትምህርት ጥሩ ግንዛቤ እንዳገኛችሁበት ተስፋ እናደርጋለን። ዶክተር ቀደም ሲል ሕክምናውን እያነሳን ነበርና አንዳንዶች ድነናል ብለው እስከ 6 ወሩ ብቻ ወስደው የተሻላቸው ሲመስላቸው ያቆማሉ መድኃኒቱን እያሉ ነበርና ምን ያህል ጊዜ ሊወስድ ይችላል ሕክምናው? እንዳልኩሽ ይለያያል ከሰው ሰው። ስለዚህ ለአንዱ ታካሚ የሰራውን ለሌላኛው ይሰራል ማለት አይደለም። ግን አሁን ልጆች ላይ በብዛት የምናየው ኤፒሌፕሲ ሲንድሮም የሚባል እስከሆነ ወቅት ነው የሚከሰተው። ያ ማለት ከዛ እድሜ ያለፉ ሲሄዱ አንዳንዶቹ ይድናሉ በራሳቸው። ስለዚህ ህክምና የሚሰጠው በዛ እድሜ ክልል እስካሉና ችግሩ እስካለ ነው። አንዳንዶቹ ደግሞ የሆነ እድሜ ላይ ይጀምሩና ባህሪያቸውን ይቀይራሉ። ሜቢ እየከበዱም ሊሄዱ ይችላሉና ያን የመለየት ስራ ብዙ ጊዜ የነርቭ ሐኪሙ ሙያ ይሆናል። ከዛ በተጨማሪ ግን ምንድነው በብዛት በመረጃዎች የተረጋገጠው ምንድነው በተለይ ኢዲዮፓቲክ ወይ ምክንያት አልባ የሆነ ኤፒሌፕሲ ከሆነ አይነቱን ከለየም በኋላ በመድኃኒት በአማካኝ 2 አመት እስከ 5 አመት ከህመም ነፃ መሆን ይጠበቅበታል ግለሰቡ ህክምና ለመቀነስ ወይ ለማቆም ስናስብ። ያ ማለት ግን 5 አመት ወይ ደግሞ 3 አመት ወስዶ ደናም ስለሆነ ደግሞ ጋራንትድ አይደለም። ያ ማለት ምርመራዎች መደረግ ሌሎች መታየት ያለባቸው ሁኔታዎች አሉ። ህመሙ የዳነ ነው ወይ ጨርሰናል ለማለትና ብዙ ጊዜ ግን ችግር የሚገጥመው ምንድነው ቀድመው ያን ጊዜ ከመድረሱ በፊት በመዘናጋት ያ በመሰላቸትም አንዳንዴ ኢኮኖሚካል ጫናም አለው። መድኃኒቱ በየጊዜው እየገዙ መውሰድ ውድ ናቸውና ከዛም የተነሳ ቀድሞ ያቃርጣሉ ወይ ደግሞ ዶዙን ይቀንሱታል። ያ የሚፈጥረው እክል አለና ቢቻል ግን አትሊስት ባለሙያው እስከፈቀደ ድረስ 2 አመት ምንም ህመም ሳይኖር ተከታትሎ ማየት ከዛ በኋላ ደግሞ አለመኖሩን ደግሞ በምርመራ ማረጋገጥ ታካሚው ምንም ምልክት ሳይኖሩ ግን ነርቭ ላይ መዛባቱ ልናይ እንችላለን። ስለዚህ ያ ደግሞ ምርመራው ካሳየን ደግሞ ስቲል መቀጠል ሊያስፈልግ ይችላልና ግን ማወቅ ያለባቸው በተለይ ልጆች ወጣት ጎረምሶች ላይ የምናየው ምንድነው መሰላቸት ይመጣል። በተለይ ዩኒቨርሲቲ ሲገባ ከጓደኞች ጋር ሲሆን ያ መድኃኒት እንደሚወሰድ እንዲታይባቸው አይፈልጉምና ያ መድኃኒት መዝለል እንደዚህ ይመጣል። ያ ግን ከባቢያችንን ማስረዳት ለምን ደጋፊ ማህበረሰብ ወይ ደግሞ አካባቢያችን ያለው ሰው ማይረዳን ወይ ችግሩን የማይቀበለው ከሆነ ምንድነው ተከታትለን ለመቀጠልም ይከብዳልና ብዙ ጊዜ የምንመክረው ታካሚዎችን ሲመጡ አንድ ችግሩን ለሚቀርባቸው ሰው እንዲያስረዱ ባል ከሆነ ሚስቱ እንድታቅ ማድረግ። ያ ከሆነ ምንድነው እንቅልፏን ማዛባት በሽታው እንደሚያባበሰው ስለሚታወቅ በቂ እንቅልፍ እንድታገኝ ማገዝ ይኖርበታል። አልኮል መውሰድ እንደሌለባት ከታወቀ እሱም ማገዝ፣ መድኃኒት መዝለል እንደሌለባችሁ ከታወቀ እሱም ማቅረብ የታካሚው ብቻ ሳይሆን የከባቢው ያሉ ሰዎችም ስራ ይሆናልና በተቻለ አቅም ታካሚዎች ህመሙን ተረድተው ሰዎች አውቀውት እነሱም ደግሞ ያ መዳን እንደሚቻል ወይ ደግሞ መቋጠር እንደሚቻል አምነውበት ህመማቸው መድኃኒታቸውን ተከታትለው ከወሰዱ ጤናማ ዜጋ የመሆን እድል አላቸው ማለት ነው። ስለዚህ መዳን ይችላል ማለት ነው የሚጥል ህመም አብዛኛውን ጊዜ ያን ማድረግ የምንችልበት እድል አለ። በተለይ ልጆች ላይ ደግሞ አይነቱን መለየቱ ግን ወሳኝ ነው። ለመቆጣጠርስ ምን ይጠበቃል ከሚጥል ህመም ካለበት ሰው? ዋናው መድኃኒቱን አንድ ትክክለኛ መድኃኒት መምረጥ በባለሙያው ይፈልጋል። ዶዙን ማወቅ የሚሰራውን ዶዝ አንዳንዴ ከአቅም በላይና ዶዙ ደግሞ ከጥቅሙ ሳይድ ኢፌክቱ ይበልጥና መስራት ያቀታቸዋል። ስለዚህ ያችን ኦፕቲማም የሆነችዋን ወይ ደግሞ ትክክለኛውን ባላንስ ማግኘት ይፈልጋል። ከዛ በኋላ ግን ምንድነው የምንመክረው ታካሚዎቻችን መድኃኒታቸውን እንዳያቋርጡ እንዲከታተሉ። በጣም እንቅልፍ ወሳኝ ነው። በተለይ አእምሮአችን ብዙውን ጊዜ የሚያርፈው ነገሮችን የሚያጸዳው ራሱን የሚንከባከብበት ወቅት እንቅልፍ ሰዓት ነውና አንዳንድ ሰዎች እንቅልፍ የባከነ ሰዓት ይመስላቸዋል። በስራ በማሳለፍ እንቅልፉን በመቀነስ ያስባሉ። ግን ያ በተለይ ከአእምሮ ጤናና ከነርቭ ጤና አንጻር ተቃራኒ ናቸው። ስለዚህ እንቅልፍ ሰዓታቸውን እንዲያከብሩ በተቻለ አቅም አካላዊ ጤናቸውን እንዲጠብቁ እንዲንቀሳቀሱ አመጋገባቸውን እንዲያዩ አልኮሎች ሌሎች ሱሶች መጠቀም እንዲከለክሉ በመምከር የአእምሮአቸውን ጤና እንዲጠብቁ እንመክራለን። ከዛ በተጨማሪ በዋናነት ህመም ያለበት ሰው እንግዲህ ችግሩ ቢመጣ እንዴት ያርግ ነው። ስለዚህ ያ ሲሆን ጉዳት እንዳይደርስ በተለይ ብቻቸውን አንዳንድ ማድረግ የሌለባቸው በተለይ መታጠቢያ ቤት ዘግቶ መታጠብ ሊሆን ይችላል። ውሃ ገንዳ ሞልቶ መታጠብ እነኛ ነገሮች ሪስኪ ስለሆኑ እነሱ እንዲያስወግዱ። ልጆች ላይ ደጋግሞ መውደቅ የሚኖራቸው ከሆነ ጭንቅላታቸው እንዳይጎዳ በተለይ ፍሪኩዌንሲ በጣም ከፍ ያለ ከሆነ ሄልሜት በቃ አብዛኛውን ጊዜ ሄልሜት አድርጎ ልጁ እንዲንቀሳቀስ ሰው ቢወድቅ እንኳን ጭንቅላቱ ደጋግሞ ሁለተኛ ጉዳት እንዳይደርስበት መከላከል ይቻላል። ሌላው ምንድነው አካባቢውን ምቹ ማድረግ። አሁን እድሜያቸው የገፉ ሰዎች ቤት ውስጥ ቢወድቁ ህመሙ ቢከሰት እንዳይጎዱ ቤቱ ምናልባት ደረጃ የበዛበት ወይ ደግሞ ሊገጯቸው የሚችሉ ነገሮች ካሉ እነሱን በማስተካከል
ተጨማሪ ለአይነት ሁለተኛ ጉዳት እንዳይደርስ ማድረግ ይቻላል። ዋናው ግን ዞሮ ህክምናውን መለየት፣ ትክክለኛው መድኃኒት መምረጥና ኢቭን መድኃኒትም እየወሰደው አልሰራ ካለ አንዳንዴ ወስጄ አልሰራም ብለው ከማለት ይልቅ አማራጭ ህክምናዎችን በማየት ከሐኪማቸው ጋር ተመካክረው መፍትሄውን ማዘጋጀት ይቻላል ማለት ነው። መድኃኒት ከመውሰዱ ባሻገር ሌላ ህክምና አለው? እንደ ቀዶ ጥገና ሊሆን ይችላል። ማለት ሌላ ህክምና አለው? እንግዲህ አንድ ሶስተኞቹ ኤፒሌፕሲ ታማሚዎች ሪፍራክተሪ የሚባል ኤፒሌፕሲ ወይ ደግሞ በመድኃኒት የማይመለስ አይነት ይሆናል። ያን አይነቱ ሲሆን ኦፕሬሽን የማድረግ ወይ ደግሞ ጭንቅላት ውስጥ የተለያዩ አይነት ኤሌክትሮዶችና ብረቶችን በመቅበር ያን ከአቅም በላይ የሚሰራውን የነርቭ ስርዓት የማቋረጥ ወይ የመቆጣጠር ስራዎች አሉ። እኛም ሀገር ተጀምሮ አንድ ታካሚ ሲሰራ ትዝ ይለኛል፣ አልቀጠለም ህክምናው። ለምን ኤክስቴንሲቭ ራስ ቅሉን ከፍተሽ የቱ ጋር እንደሚነሳ መለየት፣ ለምን አንጎል እያንዳንዷ ነርቭ ወሳኝ ናትና ዝም ብለን ገብተን አንቆርጥም። ግን መረጃዎች እንደሚያሳዩት ሌላም ሀገር ድሮ የዛሬ 100-200 ዓመት ሰርጀሪዎች ሲጀመሩ ኤፒሌፕሲን ለማከም አንዳንዴ ግራና ቀኝ አንጎሉን መሀል ላይ እስከመለየት። ስለዚህ አንድ ሰው ግራና ቀኙ ላይ ለይ ይችላል፣ ግን ኤፒሌፕሲውን ግን ከመባባስ ወይ ከደጋግሞ ከመጣል መቆጣጠር የሚቻልበት እድል አለ። አሁን ግን ነርቭ ቴክኖሎጂ ተሻሽሎ የሚቀበሩ ዲቤስ የሚባል ኤሌክትሮድ አለ። አንገት ላይ ያሉ ነርቮች ላይ ስቲሙሌት ማድረግ የሚቻልበት ቴክኖሎጂዎች አሉና እነኛ አስቸጋሪ እንኳን ቢሆን የማከሚያ እድል አለው ስቲልና ኤፒሌፕሲ ያለበት ሰውን ወደ ህክምና ወስዶ እንዲታከም ማድረግ እንደ ችግር አቅሙና እንደ ጉዳት መጠኑ ደግሞ በተለያየ ህክምና አማራጭ ህመሙን መቆጣጠር ይቻላል ማለት ነው። በጣም ጥሩ። እንደው የሚጥል ህመም ያለባት እናት ማርገዝ ብትፈልግ ምን አይነት ክትትል ምን አይነት ህክምና ብታደርግ ይመከራል? እንግዲህ ሴቶች ላይ በተለይ ኤፒሌፕሲን ህክምና ልዩ የሚያደርገው ምንድነው? ማንኛውም ሴት ለአቅመ ሔዋን ከደረሰች ወይ መውለድ የምትችልበት እድሜ ሲደርስ ሐኪሟን ያን ንግግር መጀመር ያለበት። ታካሚ አርግዛ መምጣት የለባት። ያው ብዙዎቻችን እንደምናውቀው እርግዝና ብዙ ጊዜ ታቅዶ አይደለም የሚከሰተው፣ ወይ ደግሞ አርግዣለሁ ብላ ስትመጣ ብዙ ጊዜ ልጁ ኦልሬዲ ተፈጥሯል። ያ የሚፈጥረው ክፍተት ልጁ ላይ ጉዳት ይደርሳልና እድሜዋ ለአቅመ ሔዋን የሆነች ማንኛውም ሴት ህክምና ስትመጣ መጀመሪያ ስለማርገዝ ነው ማውራት ያለብን። ወይ ደግሞ እርግዝና ቢከሰትስ አንዳንዴ ልጅ ናት እሷ ተማሪ ናት ይባላል። ግን ተማሪ ሆና አትቀጥልም። የሆነ ጊዜ ቤተሰብ ትመሰርታለች፣ ወደዛ ትገባለች እና ለዛ ዝግጅት ካሁን ለምን መድኃኒት ምርጫችን ወሳኝ ነው። አሁን የምንመርጠው መድኃኒት ነገ ጧት ብታረግዝ እሷ ላይ ልጇ ላይ ክልም ይገጥም መሆን የለበትም። ያን ንግግር ቀድሞ መጀመር፣ በተለይ ደግሞ የማርገዝ እቅድ ያላቸው እናቶች ከሆኑ እንደ ነርቭ ሐኪም በሙሉ የማህፀንና ጽንስ ሐኪምም ቀድሞ ክትትል እንዲጀምር፣ የልጁን ሁኔታ ቀድሞ መለየት፣ ማህፀን ውስጥ እንዳለ አስተዳደጉን መቆጣጠር፣ አልፎ የእናትየው ህመም አስቸጋሪ ሲሆን 2-3 መድኃኒት የምንጠቀምበት ጊዜ አለና ያ ሲሆን ልጁ ላይ የሚያደርሰው ጉዳት እየጨመረ ይመጣል። ያን ስናረግ ደግሞ የእናቷ ጤና ቅድሚያ ይሰጣል በብዛትና እናትየዋን ቀድሞ መደገፍ ወሳኝ ነው። አልቲሜትሊ ከተሳካ ደግሞ ልጁም ጤና መሆኑ እንዲወጣ ማገዝ ያስፈልጋልና የአንድ ሐኪም ወይ የአንድ ሰው ስራ አይደለም የሚሆን ያን የቲም ወርክ ነውና የተለያዩ አይነት ዲሲፕሊኖች ይሳተፋሉ። በብዛት ግን እናቶች ጤናማ ልጅ የመውለድላቸው ብዙ ነው። ኦልሞስት ከማህበረሰቡ ከሌላው ኤፒሌፕሲ ከሌላት እናት የተራራቀ አይደለምና ያ ግን የሚሆነው እስከተረዳችና በህክምና እስከታገዘች ነው። ለምን እርጉዙና መውደቅ ሲከሰት ብዙ ጊዜ ያስወርዳቸዋል። እርግዝናው ቀድሞ ይቋረጣል። አልፎ ኢቨን ለእናትየውም እስከ ህልፈተ ህይወት የሚያደርስበት ጉዳት ይደርሳልና ያ የሚሆነው በዋናነት ምንድነው ህመሙን ሳንቆጣጠረው እርግዝና እስከገባን ነውና መረጃዎች የሚያሳዩት ከማርገዟ ቀድሞ ያሉ 9 ወራት ወሳኝ ናቸው። ያ ማለት ህመሙን ተቆጣጥራ ወደ እርግዝና ከገባች ጤናማ ሆና የመቀጠል እድሏ ብዙ ነው። እያመማት ካረገዘች ስቲል ህመሙ የመቀጠል እድል አለውና ብዙ ጊዜ የምንመክረው እናቶች ወደ ህክምና ሲመጡ መጀመሪያ ህመሙን የመቆጣጠሩ ሁኔታ ቅድሚያ ይሰጠው፣ እሷን ጤነኛ ማድረግ ይሁን፣ ከዛ ልጇ ጤነኛ መሆን እድሉ ጋራንትድ ይሆናል ማለት ነው በኋላ። ቀደም ብለን በውይይታችን ይሄ ቅድመ ወሊድ ላይም ድህረ ወሊድ ላይም ስንል ነበርና ቅድመ ላይ እነኚህን አይነት ክትትል ካደረገች ድህረ ወሊድ ላይ በወሊድ ጊዜስ ደግሞ ምን ማድረግ ይኖርባታል? እንግዲህ ያው እንዳልኩሽ እነኛ ሃይ ሪስክ ፕሬግናንሲ የሚባሉት ውስጥ ይካተታሉ። እናቶች ህመም ካላቸው በተለይ ኤፒሌፕሲ አይነትና እንደሌላው እናት አልፎ አይደለም ክትትላቸው። ምናልባት በሳምንት የጨመረ የሚሄድ አይነት ፍሪኩዌንሲ ይኖረዋል ሐኪሟ ጋር የምትሄድበት። በተለይ ህመሙ ደግሞ ጥሩ ካልተቆጣጠር ነው ቀድሞ ኢቭን ሆስፒታል አስገብተን ሆስፒታል እየጠበቀች ወይ ቀድሞም ደግሞ እንድትወልድ ማስገደድ የሚቻልበት ሁኔታ ይኖራል። ያ ሲሆን ግን ብዙ ጊዜ ምንድነው ያ በባለሙያ መደገፍ ነው ሁኔታው የሚያስፈልገው። ለምን መውለድ ተፈጥሯዊ ፕሮሰስ ነው። ግን ምናልባት ለምጥ ብላ በምትገፋበት ጊዜ መታፈን ህመሙ ማባባስ እንደሚሆን ከተረጋገጠ
ለዚች እናት ቀድሞ ልጁ ወቅቱ በሚደርስበት ጊዜ ቀድሞ በኦፕሬሽን ልጁ እንዲወጣ ማገዝ፣ እናትየውን ጭንቅ ውስጥ እንዳትገባ መርዳት፣ አልፎ አልፎ የማያስፈልጉ ኦፕሬሽኖችን ማስወገድ የሚቻልበት አማራጭ ካለ ያ በታካሚዋ እና በሐኪሞቿ መሀል የሚወሰን ነውና ወልደውም አንዳንዴ አራስ ቤት ለሊት መነሳት ለማጥባት እንደዚህ ሲኖር እንቅልፏ ሲዛባ ህመሙ የመምጣት እድል አለውና ያንንም ታሳቢ ማድረግ ኢቭን የመጨረሻዎቹ 3 ወራት የእርግዝና ወቅት ላይ የሰውነት ክብደት በጣም መጨመር፣ ውሃ መብዛት እንደዚህ ነው። ያ በፊት የምትወስዳቸው መድኃኒቶች በጣም ሰውነቷ ውስጥ ይበረዙና የማከም አቅማቸው ስለሚቀንስ ሊከሰቱ ይችላል። ያን እያየ ባለሙያው ከእናትየው ጎን ለጎን የሚታዩት ለውጦች የተከታተለ መድኃኒቶቹን ማስተካከል፣ ከወለደች በኋላ ደግሞ እነኛ ነገሮች ወደ ቦታቸው ሲመለሱ መድኃኒቱን በዛው ልክ ወደ በፊቱ የመቀነስ እድል ሊያስፈልግ ይችላል ማለት ነው። በጣም ጥሩ። ቀደም ብለን ስናነሳ ነበርና በቂ እንቅልፍ ማግኘት ይኖርበታል የሚጥል ህመም ያለበት ሰው ስንል ነበር። እንደው ከአመጋገብ አንጻርስ ደግሞ እንደው ምን ይመከራል? ምን ቢመገቡ ጤናማ አመጋገብ ምንለው? እንግዲህ ኤፒሌፕሲና አመጋገብ በቀጥታ የሚያያዙበት አንድ ሁኔታ ምንድነው? በተለይ ህጻናት ላይ ያለው ኤፒሌፕሲ አንዳንዴ ሪፍራክተሪ ምንለው በመድኃኒት ተሞክሮ መድኃኒት ሬዚስት ሊያደርግ ይችላል። ሰው ድረግ ሬዚስታንት ኤፒሌፕሲ ገጥመን ድሮ እንግዲህ መረጃዎች የሚያሳዩት መጾም አንዱ የማከሚያ መንገድ ነበርና ሰውነታችን ጾም ውስጥ ሲሆን ምንድነው ኬቶን የተባለ ኬሚካሎች ያመነጫል ወይ ደግሞ የኃይል ምንጩን ከካርቦሃይድሬት ወደ ስብ ይቀይራልና ያ ሲሆን በተለይ ፍሪ ፋቲ አሲድ የምንላቸው ደማችን ውስጥ ሲበዙ የነርቭን የኤሌክትሪክ የመፍጠር ሲግናል አቅሙን ያረጋጉታል። ሶ ያ እንደ አንድ አማራጭ ሆኖ ተገኘና አሁን ሳይንሶች ምን አረጉ? ያን የሚመስል አመጋገብ ኬቶጂኒክ ዳይት የሚባለውን በባለሙያ ወይ በኒውትሪሽኒስት እንዲታዘዝ ይደረጋል። ያ ማለት በብዛት ቅባት ያላቸውና ፕሮቲን የሆኑ ምግቦች እንዲወሰድ ኦልሞስት የካርቦሃይድሬት መጠኑ ወደ ዜሮ እንዲወርድ ይደረግና ያን ስንሰጠው ግለሰቡ በተለይ የነርቭ ስርዓቱ ካቅም በላይ የነዘረ ስለሆነ መጣሉ የሚብሰው ያንን ወደ ጤነኛ የማድረግ እድል አለውና በተለይ ህጻናት ላይ በብዛት ውጤታማ ሆኖ ተሆኖ ይታያል። ህክምና ወይ በዚህ ምግብ እንዳናክም የሚያስገድም ምንድነው ወይ የሚከብድበት መንገድ ያው ጣፋጭ አይደለም። ለልጆች ጣፋጭ ከከለከልሽ ብዙ ብዙ ጊዜ የመመገብ አቅማቸውን ይቀንሰዋልና ወይ ልጆች ብዙ ጊዜ ጣፋጭ ይፈልጋሉ። ዞሮ ሰው ያ የሚፈጥረው እክል ምንድነው? 2-3 ቀን ኬቶጂኒክ ላይ አድርገን አንድ ቀን ለስላሳ ቢጠጣው ኬክ ቢበላ ያን ሁሉ ያፈርሰዋል። የመቀጠል ስትሪክቱን የማስቀጠል አቅሙ ጠባብ ነው። ግን ስቲል አስገዳጅ የሆነበት ሁኔታ ላይ ያን አማራጭ የሚጠቀሙበት ሁኔታ አለ። በደንብ ሳይንስ የሚያሳየው እንደሚሰራና ነርቭን ጤናማ እንደሚያደርገው ነው። አሁን እንደውም ለክብደት መቀነስ፣ ለውፍረት፣ ለጤና አይምሮ ጤና እንደዚህ ተብሎ ኬቶጂኒክ ዳይት በደንብ እየመጣ ነው በሳይንሱምና ትልልቅ ሰዎችም ላይ ይተገበራል። ብዙ ጊዜ ግን ህመሙን በተለይ ኤፒሌፕሲን ከማከም አንጻር መረጃዎች የተረጋገጡት በህፃናት ላይ በሚታየው ሁኔታ ነው። ካልሆነ ግን እንደማንኛውም ታካሚ ወይ እንደማንኛውም ግለሰብ ጤናማ አመጋገብ በተለይ ክብደትን የተመጣጠነ የተቆጣጠረ አይነት አመጋገብ ቢመገቡ ሰዎች ይጠቀማሉ ተብሎ ይታሰባል። በጣም ቆንጆ። እንቀጥላለን ዶክተር። ተመልካቾቻችን ፋና ጤናን እየተመለከታችሁ ትገኛላችሁ። እንግዲህ ጥሩ ግንዛቤዎችን እያገኛችሁ እንደሆነ ተስፋ እናደርጋለን። ከዚሁ ጋር በተያያዘ የጽሁፍ መረጃ አለን። የጽሁፍ መረጃውን ተከታትለን እንመለሳለን። ተመልሰናል። ተመልካቾቻችን ፋና ጤናን እየተመለከታችሁ ትገኛላችሁ። የዛሬው ርዕሰ ጉዳያችን የሚጥል ህመምን ይመለከታል። ዶክተር ቀደም ብለው በትንሹ እያነሱልኝ ነበረ የማህበረሰቡ ግንዛቤ ምን ይመስላል? አሁን እርግጥ ነው እንግዲህ በተለይ እንደዚህ አይነት ኤፒሌፕሲ ለመገለል የተጋለጠ አይነት በሽታ በእኛ አይነት ማህበረሰቡ ሲከሰት ቅድሚያ ህክምና የሚፈለገው ሆስፒታል ውስጥ አይደለም ወይ ዘመናዊ ህክምና አይደለምና ብዙ ጊዜ ጸበል ወይ እምነት ቦታ ቆይተው ህመሙ አልቆጣጠር ብሎ ጉዳታቸው በስቶ በቃሬዛ ይመጡበት ወቅት ይገጥመናል። ብዙ ሰው ግን ይህን ችግር በተለይ ግለሰቦች ላይ ሲከሰት የሚያዩት ምንድነው ኢሚዲየትሊ እንደወደቁ እንደ ችግር አይደለም የሚያዩት ወይ ደግሞ እንደ ክፉ መንፈስ የሆነ ኃጢአት እንደሰራ አድርገው
ቅድሚያ የሚያስቡት እምነት ቦታ ወስዶ በዛ መልክ ወይ ደግሞ በባህላዊ መንገድ ለማከም ነው። ያ የራሱ አድቫንቴጅ አለው። ግለሰቡ ያመነበትን ማድረግ ግን በመድኃኒት መረዳት የሚችል ደግሞ ስለሆነ ጎን ለጎን ማስኬድ ይቻላልና ሁሌ ታካሚዎቻችን የምናስጠነቅቀው ምንድነው ማድረግ ያለባቸውን ከጎን ጸሎትም እምነትም ቦታ መሄድ ሊሆን ይችላል፣ ግን ሕክምናውን ጎን ለጎን ማስኬድ ይቻላል። ያ ታካሚውን ከአካላዊ እርዳታ ውጪ ስነ ልቦና መንፈሳዊ መረጋጋት እንዲሰጣቸው ያግዛል። እሱን አንቃወምም፣ ግን ብዙ ጊዜ የሚገጥመው ምንድነው መድኃኒት ሁሉ ጀምሮ አንዳንድ ያቋርጠውት እዛ እንግባ እንደ አማራጭ ብለው ሄዱና በጣም ብሶ ከአቅም በላይ ሆኖ አንዳንዴም ሁሉ ላይመለሱ የሚችሉበት ደረጃ እስከመድረስ የመምጣት አለና ያ ሲገጥመን እናያለን። ሌላው ያው መደበቅ በተለይ ልጆችን እንደዚህ በተለይ ደግሞ ተጓዳኝ የሆነ አሁን የአእምሮ እድገት ዝግመት ሌላ የነርቭ ስርዓት እክል ሲገጥማቸው ማህበረሰቡ ስለሚያገል ማህበረሰቡ መጠቋቋም ያደርገኛል ብሎ ስለሚፈራ ያን ልጅ ቤት ደብቆ ምናልባት ኢፒሌፕሲ ቢታከም ሌሎች ነገሮች መረዳት መሻሻል የሚችሉበትን አጋጣሚ አስተው ብዙ አመታት ቤት ውስጥ በካቴና ታስረው ህመሙን በስቃይ ያሳለፉ ልጆች እናያለንና ይሄ ሁሉ የሆነው ምንድነው ያለው የመረጃ ክፍተት ነው። አንዳንድ ታካሚዎች እናያለን ወጥ እየሰራሽ ምድጃ ላይ ህመሙ ተከስቶ ምድጃው ላይ ወድቀው ፊታቸው ተቃጥሎ ሰውነታቸው በአንድ በኩል ቆዳቸው ተጣብቆ ያ የሚሆንበት ህመም አለና የግንዛቤ ክፍተትና የመገለሉ ይሄ ነው የሚባል አይደለም። በጣም የጎላ ችግር ነው እንደ ሀገርም በተለይ እንደ ታዳጊ ሀገር በተለይ አፍሪካ ላይ እንዳሉ መረጃዎች የሚያሳዩና ከዛ ተነስተ ምንድነው በዋናነት ማህበረሰቡ ማንቃት በተለይ ህመም ተላላፊ እንዳልሆነ ማወቅ ህመሙን ደግሞ ካወቅም በኋላ ችግሩ ሲከሰት ሰዎችን ቶሎ በተከሰተበት ወቅት የምናደርገው እርዳታ ብዙ ጊዜ ህይወት አድን ነው። ከዛም በተጨማሪ ደግሞ ችግሩን ይዘን ወደ ሆስፒታል ወደ ህክምና ስንሄድ አንድ እንዳልኩሽ ህክምናው ላይ ታካሚው ሙሉ ተሳታፊ እንዲሆን ማገዝ ያ ማለት እሱም የሚወስደው የሱ ሰውነት ነው። ታካሚው የማይስማማው ነገር ካለ በግልጽ ለሐኪሙ ነግሮ በተለይ ቅድም እንዳልነው ሴቶች ሲሆኑ ከልጅ ከእናት አንዳንዴ ልጁ ይታመማል ወይ ልጁ ችግር ይገጥመዋል ብሎ አባትየው መድኃኒቱን የመከልከሉ ሊገጥመናል። ይሄ የሚሆነው ለምንድነው ግንዛቤው ስለሌለ ነው እንጂ እናትየው ጤነኛ ካልሆነች ልጁም ጤነኛውን ላይ ይፈጠር ይችላልና ይሄ የቲም ወርክ ነው እንግዲህ አንድ ሰው ብቻውን የሚወስነው አይደለምና በዋናነት ግን ግለሰቦችን ማብቃት ታካሚዎቻችንን በተለይ ቤተሰቦቻቸው ስለ ህመሙ እንዲረዱ ማድረግ ሰው ችግሩ ሲመጣ እንዴት መርዳት እንዳለባቸው እንዲገነዘቡ ከዛ ከባቢ በተለይ ትምህርት ቤት ስራ ቦታ አሁን ትልልቅ ድርጅቶች መስሪያ ቤት አንዳንዴ ስልጠና ይሰጣል እየተሄደ ለምን ካምፓኒ ውስጥ ያስራ ባልደረባ ሲታመም ከመርዳት መክፋት እንዳይመጣ ማለት ነው። በተለይ ደግሞ አጋላጭ ሆኑ ስራዎች አሁን የማሽከርከር ስራ ምናልባት ኦፕሬት የሚያደርጉት ክሬን ሊሆን ይችላል ህንጻ ላይ ያን ለሚያደርጉ ሰዎች ደግሞ ቀድሞ ጥንቃቄ እንዲወስዱ ምናልባት ህክምናም እስኪቆጣጠሩ ድረስ ሌላ አማራጭ ስራዎች በመስጠት ከስራቸው ሳይወገዱ ግን ስቲል ደግፈናቸው ማብቃትና ወደዛ እንዲሻገሩ ማገዝ እንዲሁም በተቻለ አቅም ደግሞ ማህበረሰቡ እንደጠቅላላ ችግሩ ሲደርስ በተለይ ፈርስት ኤድ የሚሰጥበት ሁኔታና እንዲሁም የማገዝ የመከታተል በተለይ ደግሞ ሴቶች ህጻናት ሲሆኑ ደግሞ ችግራቸውን ተረድቶ የማብቃት ስራ እንዲያደርግ ብዙ የግንዛቤ ስራ ያስፈልጋል። በተለይ እምነት ቦታዎችም አንዳንዴ ታማሚዎችን ያ ችግር ሲያስቸግር ወይ ደግሞ በተደረገው የአማራጭ ህክምና ለውጥ ሳያመጣ ወደ ሆስፒታል የማገናኘቱ ስራ እነሱን በማድረግ ተናባቢ ሆነ ማለት አንድ ቦታ ላይ ሆን ይችላል ህክምናውን የሚያገኘው አንድ ሰው ግን እንደውም ከህመሙ ብዛት አንፃር አሁን የዓለም ጤና ድርጅት ኢንቲግሬትድ አድርጎት አይጋፕ የሚባል አንድ የፖሊሲ ፔፐር አዘጋጅተው ነበር ለ10 አመት የሚሆንና አላማው ምንድነው ህክምናውን ሁሉም ነርቭ ሐኪም አይቶት ላይ ዘልቅ ይችላል ከበሽታው ብዛት አንፃርና አታች ፕራይመሪ ኬር ላይ በተለይ ደግሞ የዩኒቨርሳል ሄልዝ ካቨሬጅ በሚባለው በተደራሽነት ሁሉም ከጤና ጣቢያ ከጤና ኬላ ጀምሮ ያሉ ባለሙያዎች ይሄን ህክምና ለይተው የሚያክሙበት እድል መፍጠር መታከም በማይችሉ በሚከብድበት ጊዜ ደግሞ ወደ ቀጣዩ የህክምና ሰንሰለት የማገናኘትና ካስፈለገ እስከ መጨረሻው ስፔሻሊስት ድረስ ሄደው የሚታከሙበት ወቅድም እንዳልነው ሰርጀሪም ካስፈለገ የሚያገኙበት እንዲሁም ማድረግ ያን ተናባቢ ካረግነው ምን ይሆናል ህክምናው ማህበረሰብ ውስጥ ወርዶ ግለሰቦች ብዙ ቦታ ሪፈር ሳይደረጉ ወይ ብዙ መንገድ ሳይሄዱ ህክምናውን በአቅራቢያቸው እንዲያገኙ የሚቻልበት እድል አለና ያን በእኛ ሀገር እየተሰራበት ነው በብዛት አሁን እንደው አንድ የሚጥል ህመም ያለበት ሰው መንገድ ላይ ወድቆ ብናገኝ
ምን አይነት እርዳታ ቢደረግለት? አሁን አንዳንዴ እናያለንና ክብሪት ጭሮ አፍንጫው ላይ የማድረግ ነገር፣ ጣፋጭ ውሃ ላዩ ላይ የማድረግ ነገር ይታያልና ምን አይነት እርዳታ ነው መደረግ ያለበት? መደረግ የሌለበት ምን አይነት ነገር ነው የሚለውን እናንሳ። እውነት ነው። አሁን ያልሻቸው ነገሮች በጠቅላላ መደረግ የሌለባቸው ናቸው ብለን ብንጀምር ጥሩ ነው። ለምን እንግዲህ ታሪኮች የሚያሳዩት ምንድነው ምንም አይነት ሳይንሳዊ ዳራ የለውም። አሁን ክብሪት መለኮሱ ወአምርት ብዙ ጊዜ አሁን ስኳር አነሰ ተብሎ አንዳንድ ሰው ሳይነቃ እንኳን ለስላሳ ይጋታል ባለበትና ያ ከጥቅሙ ጉዳቱ ነው የሚበልጠው። ፈሳሹ ምናልባት ወደ ሳምባ አየር ቧንቧ ውስጥ ገብቶ ወደ ሌላ ህመም ሊያድግ ይችላልና ያ እንዳይሆን መጀመሪያ የምንመክረው ምንድነው ግለሰቦች ሰዎች ወድቀው ሲያዩ የግርግር መፍጠሩ ብዙ አይጠቅመውም ለታካሚው። አጠገቡ ያለ ሰው ባይሆን ራሱን ማረጋጋት፣ አንዳንዴ መደናገጥ ይመጣል። ለምን አዲስ ነው። አዲስነቱም ደግሞ ሰውየው ራሱን ስቶ እየተንቀጠቀጠ አይኑ ወደ ላይ ተገለባብጦ በምናይበት ጊዜ ያስፈራል። ለመጀመሪያ ለሚያየው ሰው እርግጥ ነው እሱን ነገር እንቀበላለን። ግን ማድረግ ያለብን ምንድነው እኛ ተረጋግተን ነው ከዛ መርዳት የምንችለው ያን ሰው። እኛም ተደናግጠን እሱም ራሱን ስቶ አይሆንም። ስለዚህ ችግሩ ወድቆ ሲከሰት ለመያዝ አንዳንዴ እንዳይንቀጠቀጡ እጃቸውን መያዝ፣ ጥርሳቸው ምላታቸው ሊነክስ ሲል ማንኪያ እንጨት መክተት ይኖራል። ያ ውልቃት የገጠማቸው ታካሚዎች አሉን፣ ጥርስ የሰበሩ ታካሚዎች አሉንና ያ አይመከርም። እነሱ አይደለም ያን የሚያደርጉ አይምሯቸው ነው ያን እያደረገ ያለውና ምንም ብንይዘው ጉዳቱ ይጨምራል እንጂ አይቀንስም። ሰው የሚመከረው ልክ ሲወድቁ አጠገባቸው ከሆነ ቀደም ብለን ለመያዝ መሞከር። እንደ መሬት እንኳን ወድቀው መገጫጨት በሚጀምሩበት ጊዜ ተጨማሪ ጉዳት የሚያመጣው ከህመሙ በተጨማሪ መሬቱን መግጨታቸው ነው እነሱ ስለማያዙት። ያ ሲሆን ቶሎ ብለን ራሳቸው መሬት እንዳይገጭ ጭንቅላቱ ነው ወሳኙ ተጎጂና ያኔ ራሳቸው ቅል ስር ሹራባችንና ወተል ሊሆን ይችላል ወይ አንዳንዴ በእጃችንም ድንጋይም ላይ ከሆነ ደግሞ ፈቀቅ አድርገን ወደ ሳር ቦታ እንዲሆኑ አድርገን ህመሙ ቢበዛ 3 ደቂቃ 2 ደቂቃ ነው፣ ከዛ በላይ ሄድምና አልፎ አልፎ ከተቻለ እንደው ሰዓት እንኳን ብናይ ምን ያህል ደቂቃ ይፈጃል የሚለው መከታተል፣ ሳይነቁ ከ5 ደቂቃ በላይ የሚቆዩበት በጣም አልፎ አልፎ ሁኔታዎች ይከሰታሉ። ያን ጊዜ አምቡላንስ መደወል፣ ወደ ሆስፒታል እንዲሄዱ ማሸጋገር ያስፈልጋል። ለምን የመቆም እድሉ ስለሚቀንስ። አብዛኞቹ ላይ ግን የምናየው በ2 ደቂቃ ይቆማል። ያኔ ነው እንግዲህ ወደቀ ሲባል ተሯሩጦ ክብሪት ይዞ ይመጣሉ። ለኩሶ ሲያደርሱ ምናልባት ያቺ 2 ደቂቃ አልቃለችና ጭሱን ሲያሽተው ሲመለሱ ሰውየው በሽታውን ጨርሶ ይነቃልና ያ ኮኢንሲደንስ ወይ አጋጣሚ እንደ መፍትሄ ይመስልና ክብሪት አምጡ ቶሎ ውሃ አምጡ እንርጭበት ይባላል። ያ ግን አይጠቅሙም ብዙ ጊዜና እንዳልኩሽ ተረጋግተን ጉዳቱን ቀንሰን መጠበቅ። በተለይ ልክ ህመሙ ካበቃ በኋላ ሰውነታችን ሙሉ ለሙሉ ሪላክስ ያደርጋል። ለምን ነርቩ ኤሌክትሪክ ካቀም በላይ ስለለቀቀ ያለውን ኃይል ጨርሷል። ስለዚህ ብዙ ጊዜ መቆጣጠሮች ስለማይኖሩ ሽንት ማምለጥ ይመጣል፣ ምላሳችን ወደ ላንቃ መውደቅ፣ አፋቸው ውስጥ ፈሳሽ መብዛት፣ ያ ሲሆን በጀርባቸው ተንጋለው ከቀሩ ያ ምናልባት አየር ቧንቧውን በመዝጋት ሁለተኛ ጉዳት ምናልባት ላይነሱ የሚችሉበት እድል አለ። ያንን የኛ ስራ በብዛት የሚጠቅማቸው የወደቀን ሰው ቶሎ ብለን በጎን እንዲንጋለል ወደ ግራ ወደ ቀኝ በማዞር ፊታቸው ወደ መሬት ዝቅ እንዲልና አፋቸው ውስጥ ያለው ፈሳሽ በራሱ እንዲወጣ ምላሱም ከላንቃው ከጉሮሮ ላይ እንዲለቅ በማድረግ በቂ አየር እንዲያገኙ መፍቀድ ይቻላል። በዛ ፖዚሽን የተወሰኑ ደቂቃዎች መጠበቅ ሊያስፈልግ ይችላል። ከዛ በኋላ ራሳቸው ይነቃሉ። ብዙ ጊዜ ግን ሲነቁ ምንድነው ያ ነገር አይምሮን ሪሴት ስላደረገው ግራ መጋባት፣ የት ነኝ ያለሁት፣ ምንድነው የተከሰተው፣ በተለይ መጀመሪያቸው ከሆነ ብዙ ጊዜ ያ ይሆናል። አንዳንዴ ያሳፍራል። ሲነቁ ራሳቸው ላይ ሸንተዋል። ያ ነገር ራሱ የሚፈጥረው የራሱ ስነ ልቦናዊ ፍርሃትና ጫና አለና ያ እንዲያው አጠገብ ያለ ሰው ማረጋጋት፣ የተከሰተውን ነገር ማስረዳት፣ ወድቀህ ነበረ እንዲህ የሆነ ነበርና ምናልባት መድኃኒት የሚወስድ ከሆነ መድኃኒት አቋርጦም ከሆነ እሱም መርዳት ከተቻለ፣ ካልሆነ ግን ከነቁ በኋላ ወደ ሕክምና እንዲሄዱ ወደ ሆስፒታል እንዲያገኙና ቀጣይ ወደ ምናልባት በዛ ሰዓት አደጋ ደርሶ ተፈንክተው መድማት ምናምን ሊገጣ ስለሚችል እሱንም ማከም ያስፈልጋል። ቅድም እንዳልኩሽ ግን 5 ደቂቃዋን መታልፍ አይነቱ ነው። የሚደጋገም ከሆነ ግን በቀላሉ የመቆም እድሉ ጠባብ ስለሆነ ያኔ ወደ ሆስፒታል መውሰድ ነው። ካልሆነ ግን ውሃ መርጨቱ፣ ለስላሳ መጋቱ፣ ክብሪት መለኮሱ ምንም አይነት ተጨማሪ ጥቅም ሳይሆን እንደውም አልፎ አልፎ ጉዳት እስከማምጣት ስለሚደርስ ከሱ በዚህ አጋጣሚ እንዲታቀቡ ነው ማሳስበው። መልካም። ለማጠቃለል ያህል እንደው ቤት ውስጥ የታመመ ሰው የሚጥል ህመም ያለበት ሰው ቢኖር ምን አይነት እርዳታ ብናደርግለት ነው? የመጨረሻ መልእክት ቢያስተላልፉልን። እንግዲህ የሚጥል ህመም ሲኖር እንዳልኩሽ አንድ ያው ችግሩ እንደ ችግር መረዳት እንደሌላው ህመም አይነት፣ ሲቀጥል ተላላፊ አለመሆኑን ማወቅ። ስለዚህ ሰዎች ጎረቤታቸው የሚጥል ሰው ያለበት ሰው ማንኛውም ሰው እንደሚሆነው ማህበራዊ ህይወቱን እንዲመራ ማገዝ ያስፈልጋል። መሸሽ ማግለሉ አይጠቅመንም።
ሌላው እነኚህ በሽታዎች የነርቭ ህመም እክል ናቸው እንጂ የክፉ መንፈስ ወይ ቁጣ አይደሉም። ስለዚህ ግለሰቡ ያጠፋው ጥፋት የለም ይሄ ለመሆኑ ግለሰቡን የምንቀጣበትን መንገድ የለም። በዛ ምክንያት በማሳከም መርዳት የሚቻልበት ነው። ሌላው እንዳልኩት ነው የህመሙ ጫና ብዙ ነው። በየአመቱ ወደ 5 ሚሊዮን ሰዎች በየአመቱ አዲስ የኤፒሌፕሲ ህመም ታማሚ ሆናሉና ያ በሆነበት ሁኔታ እኛም አይዘንም ብለን ደው ሙሉ በሙሉ የምንቀመጥበት ምክንያት ዋስትና የለንም። ስለ ህመሙ መረዳት፣ ምልክቶቹ መለየት ሁሌ የሚጥል አይደለም ህመሙ የማይጥልም አይነት ስላለው እየመጣ የሚሄድ ማንኛውም አይነት ባዕድ የሆነ ለውጥ ካየን ግለሰቦች ላይ ኤፒሌፕሲ ሊሆን ስለሚችል ህክምና ሄዶ ህመሙ አለመሆኑን ማረጋገጥ፣ ከዛ በኋላ ደግሞ ህክምና ካገኙ በኋላ ደግሞ ድጋፍ ያ ማለት መድኃኒታቸውን እንዲከታተሉ፣ በቂ እንቅልፍ እንዲያገኙ፣ እረፍት እንዲወስዱ፣ ካላስፈላጊ ጫናዎች ራሳቸው እንዲጠብቁ ግለሰብም ማህበረሰብም መምህራንም ማገዝ ይኖርባቸዋል። ከዛ በተጨማሪ ያው አንዱ በፖሊሲም እንዲረዳ የምንፈልገው ምንድነው የመድኃኒቶቹን አቅርቦት እንግዲህ በብዛት ዋጋ ውድ ናቸው፣ ያሉን አማራጮች ትንሽ ናቸው። ይሄ መድኃኒት ምናልባት 10-20 ዓመት ይወሰዳልና ግለሰቡ ላይ ተጨማሪ ከኪስ ማውጣት የሚጠየቅበት ሁኔታ አለ። ያንን ደግሞ ይሄ የሚመለከታቸው ባለድርሻ አካላት የመድኃኒቱን ተደራሽነት በሁሉም የሀገሪቷ ክፍል በተቻለ አቅም ታካሚዎች በሚያገኙት ወይ ደግሞ በኢንሹራንስ በተሸፈነ መልኩ ቢኖር እነኚህ ሰዎች ካከምናቸው ውጤታማና ጤናማ ዜጋ ማድረግ ይቻላል። ሌላው ስፔሻል ለሆኑ በተለይ ለእናቶች እድሜያቸው ለገፉ ሰዎች ህክምና የራሱ አይነት የተለየ ባህሪያ ስለሚኖሩት እነኚህን ስፔሻል ግሩፖች ታሳቢ ያደረገ የህክምና ስራ መስራት በዋናነት ግን አሁንም ዞሮ ህመም ማንቃት ማህበረሰቡን ማስረዳት የሚያስፈልግ መረጃዎች እንደሚያሳዩት እስከ 25 በመቶ የሚወርድ ደግሞ መከላከል የሚቻል። ስለዚህ እናት ቀድማ በጤና ባለሙያ ክትትል አድርጋ ጤናማ ልጅ እንድትወልድ የተሳለጠ ስርዓት መፍጠር፣ ከዛም በኋላ ክትባቶች ማቅረብ፣ ልጆች ጤናቸውን እንዲጠብቁ ማገዝ፣ ትምህርት ቤት ላይ ስለ ጭንቅላት አደጋ ማስተማር፣ ቀበቶ ማድረግ፣ ሄልሜት ማድረግ ወሳኝ እንደሆነ ማስተማር፣ ስራ ቦታችን ሴፍ ማድረግ፣ እንዲሁም ማህበረሰቡ ከተላላፊ ያልሆኑ በሽታዎች ራሱ እንዲጠብቅ አካል ብቃት እንቅስቃሴ እንዲሰራ አመጋገቡ እንዲከታተልና ግፊት ሌላ አይነት ተጓዳኝ በሽታዎች ደግሞ ካሏቸው በህክምና ተቆጣጥረውት ከኖሩ እንዳልኩሽ አንዱ አጋላጭ ስትሮክ የመሳሰሉት ስለሆነ እነኛን የምንከላከልበት ያው ህመሙ አንድ ቦታ አይደለም የሚጀምረው የእድሜ ልክ ፕሮሰስ ነውና ስራም ስንሰራ ወይ ደግሞ መከላከሉ ላይ ስናተኩር ፖሊሲዎችም ሌሎችም ጥናቶች እንዲያግዙ የምንፈልገው ከልጅነት እስከ እውቀት ወይ እስከ እድሜያችን እስከሚገፋ ባለው እድሜ ግንዛቤውን በመስጠት መከላከል ከተቻለ አቅም ደግሞ ችግሩ ከተከሰተ በማከም ጤናማ ማህበረሰብ መፍጠር ይቻላል ማለት ነው። መልካም ዶክተር ያሬድ ዘነበ የነርቭ ህክምና ስፔሻሊስት ጊዜውን ሰውተው እዚህ ስቱዲዮ ተገኝተው ለጥያቄዎቻችን ምላሽና ማብራሪያ ስለሰጡን እጅግ አድርገን እናመሰግናለን። እናመሰግናለን ስለጋበዛችሁ። ተመልካቾቻችን በዛሬው የፋና ጤና ርዕሰ ጉዳያችንን የሚጥል ህመም አድርገን እስካሁን ሰዓት ድረስ ቆይታ አድርገናል። ሳምንት በሌሎች ርዕሰ ጉዳዮች እንገናኛለን። እስከ ሳምንት በጤና ቆዩልን።